አማራ ከጎጃም አካባቢ የደረሰኝን አነብላችኋለሁ። ከዛ በፊት ግን በውስጤ ቃል ቢመላለሰው አለና ምን ይላል መጽሐፍ ቅዱስ ሲናገር ጉድጓድን የሚምስ ይወድቅበታል ይላል። ምንድነው የሚለው? who digs a pit ይላል shall fall in it ይላል። ጉድጓድን የሚቆፍር ራሱ ይገባበታል ይላል። አብይ አህመድ የቆፈረው ጉድጓድ ነው እንደገና የሚገባበት። ጉድጓድን የሚቆፍር ራሱ ነው የሚገባበት። ማንም ሰው በማንም ላይ ክፋትና ተንኮል ግፍን አድርጎ ዝም ብሎ ሄደ በቆፈረው ጉድጓድ ተመልሶ ይገባል። አብይ አህመድ የቆፈረው ጉድጓድ ይውጣዋል። እንደዛም ጉድጓድን የሚምስ ራሱ ይወድቅበታል ነው የሚለው። ድንጋይን የሚያንከባልል ይገለበጥበታል። ይህ ነገር አብይ አህመድ ላይ ይገለበጥበታል። አላሰብም። የአማራን ህዝብ አወናብዶ አታሎ ጥቂት የአማራ ልሂቃንን ይዞ እናገኘው ተሻገርን፣ እነ ተመስገን ጥሩነህን፣ እነ ዳንኤል ክብረትን በዙሪያው ያሉ የአማራ ልሂቃን ብሎ ራሳቸውን የሰየሙ ጥቂቶች የአማራ ብልጽግናን ይዞ እንዲሁም ደግሞ በሃይማኖት ውስጥ ተደብቀው ያሉ የሃይማኖት ኮፍያ ያጠለቁ ጥቂት የአማራን ስም የያዙትን ይዞ የተወሰነውን ኃይል አሰልፎ በትግራይ ህዝብ ላይ ያደረገው ነገር ዛሬ አብይ አህመድ በላይ ተገልብጦበታል። ያ ያሰለፈው ፋኖ ትላንትና የትግራይን ህዝብ ጨፈጭፋለሁ ብሎ ያሰለፈው ፋኖ ዛሬ ለአብይ አህመድ ላይ ተገልብጦበታል። ትላንትና ከትግራይ ህዝብ ጋር ደም ያቃባው የአማራ ህዝብ ዛሬ በሱ ላይ ተነስቶበታል እና ጉድጓድን የሚቆፍር ራሱ ይወድቅበታል፣ ድንጋይን የሚገለብጥ ድንጋይን የሚያንከባልል ይገለበጥበታል ይላል ምሳሌ 26-27 ላይ እና ያንን ያየሁት እኔ በቃ አብይ አህመድ የቆፈረው ጉድጓድ ነው እየዋጠው ያለው። ያንከባለለው ድንጋይ ነው በላዩ ላይ የተገለበጠበት እና ከአማራ ክልል ላይ ያየን ያለነው በጣም ወደ ሚዲያ ለመምጣት ሁሉ ይከብዳል። አይ ዶንት ኖ እንደዚህ ያለ ቻሌንጂንግ ነገር በዚህ ዘመን በምድር ላይ በኖርኩባቸው ዘመናቶች ባለፉት 4 ዓመታት የሰማሁትን አይነት አስጨቃቂና አስጨናቂ ነገር ሰምቼ አላውቅም። እኔ ብዙ የሆረር ፊልም አልወድም። ጥቂት የሆረር ፊልም ያየኋቸውም ሊገልጹት አይችሉም። በቃ አብይ አህመድ ከሲኦል የወጣ በደንብ ከሲኦል የወጣ በሲኦላዊ አስተዳደር በሲኦላዊ አቀባት የተቀባ ዲያብሎስ ብቻ ሊያረገው የሚችለው ነገር ነው። በአብይ አህመድ ዘመን የሚደረገው ሰይጣን ብቻ ሊያረገው የሚችል የክፋት ሁሉ ምንጭ፣ የአመፅ ሁሉ ምንጭ፣ የጭከና ሁሉ ምንጭ የሆነው የውሸት ሁሉ ምንጭ የሆነው ዲያብሎስ ሊያረገው የሚችለው ነገር ብቻ ነው በአብይ አህመድ አሰራር አገዛዝ እየተደረገ ያለው። ሌላ ማንም በአብይ አህመድ መንግስት ያየነውን ነገር በሙሉ የሰይጣን ስራ ተብሎ ያነበብነው ነገር እያየን ያለ ነውና ይገርመኛል። ይመስላል ስታዩት በቃ ጥሩ ሰው ሆኖ ደህና ሆኖ ተሳክቶ የምታዩት አብይ አህመድ እነ ጌታቸውን እነ ጻድቃን ምናምን ይዞ የምታዩት ያ የሽንፈት ምልክት ነው። በቃ አለቀበት። እነ ብርሃኑ ነጋ ፋሽን አለፈባቸው፣ ሰው አይሰማቸውም። እነ ዳንኤል ክብረት ይዟቸው የሚሽከራከሩ የነበሩት በሙሉ እነ ሽመልስ አብዲሳ ኖ ዋን ሊስን ቱ ዘም ኤኒሞር ዜር ናት ኢምፖርታንት ኤኒሞር። በጣም በሚያሳዝን ሁኔታ ወደ አማራ ክልል ከማየቴ በፊት ላሳያችሁና የሽመልስ አብዲሳ ትዕቢት አማራ ክልል ላይ ምን እያደረጉ እንዳሉ የነ ሽመልስ ኦሮሚያ ደግሞ ምን እየተደረገላት እንዳለ አንዴ ታገሱኝ። ኦኬ አሰማችኋለሁ። የአማራ ክልሉን ላሳያችሁና ትናንትና ባደረገው በንጹሃን ላይ ባፈሰሰው ጭፍጨፋ ድሮን ጥቃት በደረሰበት ቦታ ላይ ልንገኘው እንግዲህ ሽንፈቱን አምኖ የተቀበለ የመጨረሻው የሽንፈት ምልክቱን ለማሳየት ይህን ህፃን እንደምታዩት እንግዲህ እናቱ ሙታ ይህ ህፃን እንግዲህ በእግዚአብሔር ተርፏል። እስኪ አሳይ እስኪ የተጎዳውን ህፃን። ኦኬ ይሄ ነው። አሁን እንዴት ነበር የተገኘችው ሴትዮዋ? ከእናቱ ጋር እንዴት ነው ያገኛችሁ? ከእናቱ ላይ አንቀልበው በካራ ቀዳችሁ ልጅ ነው ያወጣችሁት? እናቲቱ ሙታ ነው ያገኛችኋል? ቧንቧ ሲቀዱ ይሰማችኋል የሚለው ይሰማ ጻፉልኝ የሚሰማችሁ ከሆነ
እኔ አይ ዶንት ኖ ምን ብዬ እንደማወራው ምን ብዬ እኔ አላቅም። ከሚዲያ ከወጣው በአብይ አህመድ የጭከና አሰራር ነው ከሚዲያ የምወጣው። ምክንያቱም በቃ ይህንን ቶለሬት ማድረግ አልችልም። ከእናቱ ላይ በቢላዋ ቀደን ነው ከአንቀልባው ያወጣ ነው። እናቱ ሙታ ማለት ነው። እናቱ ሙታ ማለት ነው። ከነበር ሰዎች ብዙ ሰው ሞቷል። በጣም ብዙ ሰው ሞቷል። ውሃ የሚቀዱት በጣም ያሳዝናል። እንግዲህ እንደምታዩት ነው እንግዲህ የ4 ወር ህፃን ተርፏል። እናቱ ሞታለች ማለት ነው። ሌሎችም በዛው እስኪ እንግዲህ አሁን ፕሮግራማችን የምንቀጥለው ልጁ እንግዲህ የ4 ወር ልጅ የሞተበት ነው። ባለቤቷ ነው ማለት ነው። ወንድሜ ምን እየሰራሽ ነበር በሰዓቱ? በሰዓቱ እዛ ቡና እያፈላች ነበረ ገምታ የነበረችው። የቡና ቁርስ ነበር ማሽን ላይ እየቆላች ነው ያገኘው። የቡና ቁርስ ነበር ማሽን ላይ እየቆላች ነበር። የቡና ቁርስ ነው ማሽን ላይ እየቆላች የነበረው። አዎ ቡና አፍልታ ነበረ። እድሜ ራብ እድሜ ሰሰት ይህ ገዳይና አማራን ለማጥፋት የተነሳው ይህ መራሹ መንግስት ዛሬ ገና የ25 ዓመታት ወጣት ሚስቱን ነው እንግዲህ የ4 ወር ህፃን ጥላበት እንድትሄድ ያደረገ ማለት ነው። ይሄ ብቻ አይደለም፣ ብዙ ወጣቶች ሙተዋል። ብዙ ወጣቶች ሙተዋል ማለት ነው። በተራ ሁሎችንም ስማችሁን ለሚዲያ የምናደርስ ይሆናል ማለት ነው። እግዚአብሔር ያዝናው፣ እግዚአብሔር ያዝናው። እኔ ምን እንደምልም አላውቅም። አሁን ይሄ ህፃን ልጅ አድጎ ኢትዮጵያዊ ነኝ ይላል። የኢትዮጵያ መንግስት በእናቴ ጀርባ ላይ ያለው በድሮን መቶኝ እናቴን ገደለ ብሎ አሁን ይሄ ህፃን ልጅ አድጎ ኢትዮጵያዊ ይሆናል። የአብይ አህመድ ኢትዮጵያችን ናት። እነዚህ እች ናት የአብይ አህመድ ኢትዮጵያ። ይቅርታ አድርጉልኝ። ይሄ የማያስቆጣው የአማራ ወጣት ካለ የማያስቆጣው የአማራ ተወላጅ ካለ ይሄ የማያስቆጣው የሰው ልጅ በአጠቃላይ ሰራዊቱ ገብቶ በእግር እየገባ ቤት ለቤት ንጹሃንን ይገላል፣ ይጨፈጭፋል፣ ሴቶችን ይደፍራል፣ ያርዳል። እንደ አጋጣሚ እጅ ውስጥ የገቡለትንም ታጋዮች በጭከናና አረመኔነት በሞላበት ይገላል፣ ይቆራርጣል። አይተናል እኮ በትግራይ ጦርነት እሳት የሚያቃጥል ሰውን በህይወት እኮ በእሳት የሚያቃጥል ሰራዊት ነው የአብይ አህመድ ሰራዊት። የቲዲኤፍን ታጋይ እኮ በቢላ ሲያርድ እኮ አይተናል እኮ የአብይ አህመድ ሰራዊት። አጋድሞ በቢላዋ ሲያርድ ሰውን እንደ በግ የሚያርድ ሰራዊት ነው የአብይ አህመድ ሰራዊት። እናት ቁጭ ብላ ቡና የምታበላበት ላይ የ4 ወር ህፃን ልጅ አዝላ በድሮን መቶ እናቷን ገሎ ከሞተች እናት ላይ ልጁ በቢላዋ አንቀልባውን ቀደው ነው ያወጡት። ይሄ ነው የአብይ አህመድ አገዛዝ። ይሄ ነው የአብይ አህመድ ህግ ማስከበር። ይሄ ነው የአብይ አህመድ ሰራዊት። ይህንን በአማራ ክልል ላይ ያደረገ ቅርስን እያፈረሰ ንብረትን እያወደመ ሆስፒታልን እያቃጠለ ትምህርት ቤቶችን እያነደደ እርሻን እያወደመ የአማራን ህዝብ ወደ 100 ዓመት ወደኋላ መልሶ በድህነት በስቃይ በመከራ እንዲኖር እያደረገ እነ ሽመልስ አብዲሳስ ምን ነበር የሚነግሩ ስለነሱ ሀገር ላሰማችሁ። መድፈቅ አይችልም። የሚሰማው ነገር ያኛዋን መብት ጨፍልቀ ኢትዮጵያዊ ነኝ ብለህ ልትጨፍር አትችልም። ትጠፋለህ። የጊዜ ጉዳይ ነው። ትጠፋለህ። እኔ በሚል እብሪት የትም አይደረስም። ወደፊት እየሄደች ባለችበት ሀገር በትናንትና በሬ ዘንድሮ አይታረስም። ቆመቀሮችን መታገል አለብን። ኢትዮጵያን የሚመጥናት ነገር ሊደረግ ይገባል። በሁሉም መስክ ኢትዮጵያን የሚመጥናት ነገር ካደረግንና ቆሞ ቀሮችን ከታገል አዲስቷን ኢትዮጵያን ማድረግ እንችላለን። ጩኸቶች አሉ፣ ለቅሶዎች አሉ፣ የተለያየ ድምፆች አሉ። እነዚህ ድምፆች የጊዜ ጉዳይ ነው። እውነቶች ውስጣቸው ስለሌለ፣ ምክንያታዊነት ውስጣቸው ስለሌለ፣ ኢትዮጵያዊነትን ያላስቀደሙ ስለሆነ ይንኮታኮታሉ፣ ይጠፋሉ። አንዳንድ አሁን ኢትዮጵያ ተዳከማለች፣ ፈረሰች ይላል። ኢትዮጵያማ እየጠነከረች ነው። ኢትዮጵያማ ስንት ታሪክ
የሰራች እኮ ባለፉት ዓመታት ነች። የኢትዮጵያ መስዋዕትነት የሚቀበል ትውልድ እኮ መጣ። የራሱን ታሪክ የሚጽፍ መጣ። ኢትዮጵያማ ስትነካ ቁጭ እያላይም ብሎ የሚሰለፍ ቄሮና ቀሬ የተፈጠረበት ሁሉም የሀገሪቷ ወጣት የተነሳበት ሁኔታ ተፈጠረ። እነዚህን ታሪኮች እነዚህን ድሎች ሰብሰብ አድርገን አቅም አድርገን ያሉ ችግሮች ደግሞ እኩልነት ላይ ነጻነት ላይ ወንድማማች ላይ ያሉትን ይሰማል። ተመልከቱ እንግዲህ የአማራን ክልል እያወረድ ደግሞ እያለን ያለውን ተመልከቱት። እንግዲህ ነገያችንን ይወስናል። ዛሬ የተዘጋጀውን ያህል ነገር ይመስላል። ስለዚህ ግንባታ ስንል አንደኛው ይሄ ነው። ሁለተኛው ግንባታ ኢኮኖሚ ነው። በኦሮሚያ መገንባት የምንፈልገው ነው። ጠንካራ ኢኮኖሚ መፍጠር፣ ጠንካራ ኢኮኖሚ መፍጠር። ኢትዮጵያ ትልቅ ጸጋ ያለው ሀገር ነው። የኦሮሚያ ትልቅ ጸጋ አለ። መሬት አለ፣ ማዕድን አለ፣ ውሃ አለ፣ የሰው ኃይል አለ። ዓለም ላይ ያለንበት አቀማመጥ ስትራቴጂክ ነው። የዓለም ገበያ ልንጠቀምበት የዛሬ 3 ዓመት 4 ዓመት 5 ዓመት የነበረው ኦሮሚያና ዛሬ ያለው ኦሮሚያ ኮምፕሊት ይለያል። ገቢውን ከ16 ቢሊዮን 58 ሰማችሁት? የዛሬ 4 ዓመት የነበረው ኦሮሚያና አሁን ያለው ይለያያል። የዛሬ 4 ዓመት የነበረው ትግራይና አሁን ይለያያል። በማግዛዝ ሽመልስ አብዲሳ አገዛዝ ትግራይን እያወደሙ አማራ ክልልን እያወደሙ የነሱ ኦሮሚያ የሚሏትን ግን እየገነቧት ነው ያሉት። የኦሮሞን ህዝብ የማትጠቀልል የነ አብይ አህመድ የነ ሽመልስ አብዲሳ ኦሮሞ። ትላንትና አንድ የብልጽግና ደጋፊ ደውሎልኝ ነበር እና የአብይ አህመድ አገዛዝ ኦሮሞ አይደለም፣ የአብይ አህመድ አገዛዝ ጨፍጫፊ አይደለም ይለኝ ነበር። ተመልከቱ እነ ሽመልስ ምን እያሉ እንደሚነግሩን በአንደበታቸው። 56 ቢሊዮን ያደረሰ አሁን ደግሞ 78 ቢሊዮን ለማድረስ እየሰራ ያለ በጀቱ ከ68 ቢሊዮን 158 ቢሊዮን የደረሰ ትምህርት በጀቱ የኦሮሚያ ከ58 ቢሊዮን 165 ቢሊዮን የደረሰ የአማራ ክልል የትግራይ ክልል ግን በጀቱ አቆልቁሎ ወርዶ ቢሎ ኔጌቲቭ የሆነ ማለት ነው። መጣጥላለ ኦሮሚያ ውስጥ የነበረው ትምህርት ቤት 14000 ምናምን ነው የነበረው። አሁን ከ17000 በላይ ሆኗል። ሰማችሁት? ኦሮሚያ ውስጥ የነበረው ትምህርት ቤት 14000 ነበር፣ አሁን ከ27000 በላይ። አማራ ክልልስ በሚሊዮን የሚቆጠሩ ተማሪዎች ከትምህርት ቤት ተፈናቅለዋል። በሚሊዮን የሚቆጠሩ ተማሪዎች ከትግራይ ትምህርት ቤት ተፈናቅለዋል። በመቶ ሺህ የሚቆጠሩ ትምህርት ቤቶች ትግራይ ውስጥ ፈርሰዋል፣ አማራ ክልል ውስጥ ፈርሰዋል። እቺ ናት የነ ሽመልስ አብዲሳ ኢትዮጵያ፣ የነ አብይ አህመድ ኢትዮጵያ። እነ ጻድቃን እነ ጌታቸው ሊገነቧት እያሉ ያሉት ኢትዮጵያ እቺ ናት። ከነ ጻድቃንና ከነ ጌታቸው ጋር ነው እየገነባት ያለችው ኢትዮጵያ። አብይ ትግራይን የምታደህይ አማራ ክልል የምታደህይ ከፍተኛ ለውጥ ነው የመጣው። ባህላዊ እሴቶቻችን ተጥሎ ነው የነበሩት። አሁን ኢኮኖሚ አቅም የሆኑበት ተጃጅል ለሙማ መነሙርቴ አዳ ቡዛ ጎኖፋ ጋቸን ስርና ከፍተኛ ለውጥ እያመጡበት ያለበት ሂደት ይሄ ነው። ግንባታ በወሬ አይገነባም። ሀገር ክልል የተሰጠን ኃላፊነት ክልሉን መገንባት ያን ኢትዮጵያ ነው። ስለ ኦሮሚያ ክልል ነው እያወራን ያለ ነው። የነሱን ሀገር እየገነቡ የነሱን ክልል እየገነቡ የሌላውን ክልል ግን በድሮን እያፈረሱ ነው። ንጹሃን እየጨፈጨፉ ነው። ቅርስን እያፈረሱ ነው። ኢንዱስትሪውን እያወደሙ ነው። ህዝቡን ድሃ እያደረጉት ነው። ተመልከቱ የሚነግሩ ያሉት እነ ሽመልስ አብዲሳ። ወሬ ቀረርቶ ሐሜት አይገነባም፣ ጥላቻ አይገነባም። አሁን እዚህ በፍንፍኔና ኦሮሚያ ልዩ ዞን ዙሪያ የአስተዳደሩ ሰላም አበጅተናል። እሱ ማዕከል አድርገን ሸገር የሚባል ትልቅ ከተማ መስርተናል። ሜቢ ወደፊት ትልቅ የኢትዮጵያ ኢኮኖሚ አቅም ሊሆን የሚችል አዳማና ሞጆ መሀል ላይ ትልቅ የስፔሻል ኢኮኖሚክ ዞን መስርተናል። ስራው እየተጀመረ ነው ያለው። እነዚህ ሁሉ አቅሞች እንዲሆኑ ሌሎች ከተሞችን ሰብሰብ ብሎ ጉልበት ኖሯቸው ከተሜነት እንዲጠናከር፣ ከተሜነት ደግሞ የማምረቻ ማዕከላቶች እንዲሆኑ፣ የፈጠራ ማዕከላቶች እንዲሆኑ፣ የኢንተርፕረነሮች ማዕከላቶች እንዲሆኑ፣ የሙያተኞች እጅና አእምሮ የተገናኘበት ትውልድ ማዕከላቶች እንዲሆኑ ጠንከራ ግን ይሰራል። ይህ በዚህ ነው ኦሮሚያ መገንባት የምንፈልገው። በሃይማኖት፣ በብሔር፣ በጾታ፣ በተለያየ ፍላጎቶች በሙያ የተከበረባት ሀገር ሆን እንደምትሆን ምንም ጥርጥር የለኝም። ምክንያቱም ጠንካራ መሪ ያለን። ጽንፈኝነት የወደቀ አስተሳሰብ ነው። የተሸናፊዎች አስተሳሰብ ነው። የኋላ ቀሮች አስተሳሰብ ነው። ኢትዮጵያ ውስጥ ጽንፈኝነት መነሻዎቹ 3 ናቸው። አንደኛው ከበታችኝነት ስሜት የሚመነጭ ጽንፈኝነት ነው።
ሁለተኛው ደግሞ ከሚገባው በላይ ሆኖ ለመታየት እና ለመገኘት የሚደረግ ጽንፈኝነት። ስለ ራሱ ነው እየነገረን ያለው። ከበታችነት ስሜት ይሄ ሁሉ ትዕቢት የተደራረበ ጥርሱን ሳያስተካክል ይሄ ሁሉ ትዕቢት የበታችነት ስሜት ከሌለው ለምን ያንን አስባለው አይደለ? እውቀት አለመኖሩን ችሎታ አለመኖሩን። ሶስተኛ ደግሞ የውጭ ኃይሎች የሚፈጥሩት ጽንፈኝነት ነው። በሃይማኖት ሊሆን ይችላል፣ በብሔር ሊሆን ይችላል ወዘተ። እነዚህ ሶስቱ ናቸው መሰረታዊ የጽንፈኝነት መነሻዎች። የበታችን ይሄንን ያህል ከሰማ ነው ይበቃውናል። ለምንድን ነው በደንብ ሌላ ጊዜ አመጣዋለሁ በደንብ አድርጌ በእንቱን ያስተላልፌው ማለት ነው። እነ ሽመልስ አብዲሳ በባጀት፣ በኢኮኖሚ፣ በትምህርት፣ በኢንዱስትሪ፣ በልማት የነሱ ክልል እያደገች ነው። የአማራ ክልል ግን ምስኪኑ ድሃ ገበሬ እህል በልቶ ያልጠገበ ለእግሩ ጫማ ለጀርባው ልብስ የሌለው በድሮን እየተገደለ ነው ያለው። ሲያሸንፈው የፋኖን ዱላ ሲያቅተው ንጹሃንን ሂዶ እየጨፈጨፈ ነው ያለው። የነ ብርሃኑ ጁላ ሰራዊት ይሄ ነው። እነ ብርሃኑ ጁላ የገነቡት ሰራዊት ይሄ ነው። ወንበዴ ሰራዊት ምንለው ለዚህ ነው። ወሮ በላ ሰራዊት ምንለው ለዚህ ነው። አሳፋሪ ሰራዊት ምንለው ለዚህ ነው። የሰራዊት ማነር የሌለው ደሞኑና ዓለም ላይ አትልጡልን ብለዋል። ደፋሪ ሰራዊት፣ ሴቶችን የሚደፍር ሰራዊት፣ ሰራዊት እንዴት ሴትን እንደሚደፍር፣ ሰራዊት እንዴት አገርን እንደሚያፈርስ፣ የኢትዮጵያ ሰራዊት አገርን እንዳፈረሰ፣ የኢትዮጵያ ሰራዊት ሴቶችን እንደደፈረ፣ የኢትዮጵያ ሰራዊት ኢትዮጵያን ወደ ኋላ እንዳስቀራት፣ የኢትዮጵያ ሰራዊት አገርን እንዳስወረረ ኑና ያንን ስርዓት አስተምሩ ማለት ነው። አስገራሚ ነው። መስሏቸዋል፣ ግን በቆፈሩት ጉድጓድ መግባት አይቀሩም። በሰፈሩት መሰፈር አይቀርም። ዛሬ ሽመልስ አብዲሳ እቺ የተናገሯት በታሪክ ትቀመጣለች። በታሪክ ትቀመጣለች። የማንም ቤት አፍርስህ ማ በሰላም ይቀመጣል። የማንም አገር አፍርስህ ማ በሰላም ይቀመጣል። ለዚህ ነው የፋኖን ትግል መደገፍ አለብን። ቲዲኤፍን መደገፍ አለብን። የቲዲኤፍ እና የፋኖ ኃይሎች አብራችሁ ቁማችሁ አብይ የሚባልን ነፍሰ ገዳይ የአብይ አህመድን አገዛዝ ማስወገድ አለባችሁ የምንለው። የአማራ ኃይል ፋኖ አቅሙ በላይ ሆኖበታል። አብይ አህመድ ሊቋቋመው አልቻለም። በብርጌድ ተደራጅቷል። አርሚ ነው፣ ትልቅ አርሚ ገንብተዋል። ትላልቅ የጦር መሪዎች ተፈጥረዋል። አማራ ክልል ውስጥ አገርን ማስተዳደር የሚችሉ መሪዎች ተፈጥረዋል። ፋኖ መካከል ውስጥ እንደምትሰሙት አይደለም። ስምምነት የላቸውም፣ አንድነት የላቸውም። እንደው እንደዛ ሲሉ ደስ ይለኛል። ምክንያቱም ስምምነት ሳይኖራቸው አንድነት ሳይኖራቸው በዚህ ደረጃ ጠንካራ ከሆኑ ነገ ጠዋትማ ተደራጅተው በአንድ ኮር ውስጥ በአንድ አርሚ ውስጥ በአንድ ኮማንደር ውስጥ ሲሆኑ በአንድ ኮማንድ ውስጥ ሲሆኑ አንድ መሪ ሲኖራቸው ተአምር ነው የሚሆነው። አይደለም ለኢትዮጵያ ለኢስት አፍሪካ የሚያስደነግጥ ሰራዊት ነው የሚሆነው ማለት ነው። እኔ በጣም ደስ የሚለኝ እርስ በርስ ሰላም የላቸውም መሪ የላቸውም ሲባል ተስኩል እንደዚህ ሆነው ይሄ ሁሉ ኃይል መሪ ሳይኖራቸው በአንድ ኮማንድ ሴንተር ውስጥ ሳይኖራቸው መስማማት ሳይኖራቸው ከሆነ ይሄ ሁሉ ኃይለኝነት ነገ ጠዋት አንድ የሆኑ ቀንማ ምን ሊሆን ነው የምለው። ግን ለብልጽግና we have a bad news። የጎንደር ነበር እንደፈለገ የሚያምታታ አንዱን በወልቃይት አንዱን በምን እያለ ሲያምታታ ነበር። ዛሬ የጎንደር ፋኖ በቃ ብሏል፣ አንዱ ሆኗል። በቃ ይሄ በአማራ ህዝብ ላይ የሚደረገው ጭፍጨፋ አስቆጥቶት አንድ የማይሆን አማራ ካለ ብልጽግና ብቻ ነው። ከፋኖ ጋር አንዱ ነው የማይታገል ካለ ብልጽግና ብቻ ነው። በብልጽግና ስር የተጠቀለሉ ጌታቸው ረዳ የአማራ ልሂቃን እያለ የሚጠራቸው የነበሩት የአማራ ልሂቃን እያለ ጌታቸው የሚጠራቸው አልነበሩ። በትግራይ ጦርነት ጊዜ ከአብይ ጋር ያሉት ናቸው። ዛሬ ጌታቸው ረዳ ጻድቃን ሄደው የተቀላቀሏቸው የአማራ ልሂቃን እያሉ የሚነግሩን የነበሩት እነሱ ናቸው። እነ አገኘው ተሻገር እነ ተመስገን ጥሩነህ እዛ አማራ ብልጽግና ውስጥ ያሉት ናቸው። ትላንትና የአማራ ልሂቃን እያለ የሚነግረን የነበሩት። ስለዚህ የፋኖን ትግል የሚቃወም የፋኖን ትግል የማይደግፍ አማራ ነኝ የሚል ካለ ብልጽግና ነው። ከዛ በተረፈ ግን የአማራ ህዝብ በዘመኑ አይቶት የማያውቀው መከራ ከሰማይ ዝናብ እንጂ ከሰማይ ድሮን ሲፈስ አይቶ አያውቅም። የአማራ ህዝብ ከሰማይ ዝናብ ብቻ ነበር ሲወርድ አይቶ የሚያውቀው። አሁን ግን ከሰማይ የሚወርድ መዓት ገዳይ ነፍሰ ገዳይ ትላልቅ ብረቶች ናቸው። ፎቶግራፉን ባሳያችሁ ትደነግጣላችሁ። ምን እንደሆነ ከሰማይ እያወረደ ያለው ይሄ ሰውዬ ምን አፍስሱ ህዝቡን እየጨፈጨፈው እንዳለ ይሄን የሚያክል ብረት ነው የሚወድቅ ያለው ታዩታላችሁ። እንዲህ ያለ ነገር ነው ከሰማይ እየጣለ ህዝብ እየጨፈጨፈ ያለው። ይሄም ግን ሆኖ ግን
የአማራን ትግል ሊበግረው አልቻለም። ይልቁን እሱ ከሰማይ በድሮን ቦምብን ባፈሰሰ ቁጥር ከምድር ደግሞ የአማራ ኃይል አንድ እየሆነ ይሄዳል። የአማራን ትግል እያጠናከረው ይሄዳል። እሱ ከሰማይ የሚያፈሰው የእሳት የቦምብና የፈንጂ ዝናብ የአማራን ህዝብ እያጣበቀው እንደ ግሉ ነው እየሆነለት ያለው፣ እንደ ማስቲሽ ነው እያጣበቀው ያለው። እሱ ከሰማይ በድሮን እሳት ሲልክ የአማራ ህዝብ እንደ ግሉ ይጣበቃል። የአማራ ትግል እየጠነከረ የአማራ ትግል እየበረታ ነው እየሄደ ያለው። ስለዚህ ፋኖ ተደራጅቶ በቅርቡ ጠብቁ፣ አስደናቂ ነገር ደግሞ እንሰማለን። ወሎ ላይ የሰማነውን እንደገና ደግሞ እንሰማዋለን። ከመቼውም በላይ ተጠናክሯል። ጎበዝ ሆንክ ፋኖ ተቀላቀለው። አሁን ነገ ጠዋት ፋኖ ብልጽግናን ጥሎ ሲመጣ ከሩቅ ናችሁ አድናቂ ከምትሆኑ ዛሬ ተቀላቀሉት። ከፋኖ ጋር ተቀላቅለን አብረን ፋኖን እናግዘው። የአብይ አህመድ ትግሬዎች ገብተዋል። ላሳያችሁ። የአብይ አህመድ ትግሬዎች ስድብ ብቻ ነው የሚያቆላልኳቸው ብልጽግና። ምክንያቱም መሀይሙን፣ ሰካራሙን፣ ፈሪውን ነው ዱርዬውን፣ ወመኔውን፣ ወሮ በላውን ሰብስቦ ስለሆነ የገባው ብልጽግና ሲመጡ የሚያውቁት በቃ ያንን ነው። ሰው የሚያውቀውን ነው የሚናገር፣ የሚያውቀውን ቋንቋ ነው የሚናገር። እና የአብይ አህመድ ተከታዮች፣ ተደጋፊዎች እና ደጋፊዎች እንደዚህ ናቸው። ስለዚህ ፋኖ እያሸነፈ ነው። የፋኖ ትግል አሁንም ተጠናክሯል። ፋኖ በቅርቡ አስደናቂ ነገር ሰርቶ ያሳየናል። ስለዚህ ጊዜው ሳይረፍድብን ፋኖ እንቀላቀለው። በተለይ በጄንዚ ሙቭመንት መነሳት አለበት። እኔ ልጆቼ ጄንዚዎች ናቸው። አስደናቂ ነገር ነው በእነሱ ላይ የምታየው። በጣም ጨካኝ ናቸው፣ በጣም ቆራጥ ናቸው፣ በጣም ዲተርሚንድ ናቸው፣ በጣም ፋስት ናቸው። ምንም አይነት ኖ ቢኤስ እነሱ ጋር በቃ ቱ ዘ ፖይንት ነው። ስለዚህ ጄንዚ ሙቭመንት ኢትዮ ጄንዚ የሚባል ሙቭመንት መነሳት አለበት። በተለይ ለጄንዚው ነው ትልቁ የአብይ አህመድ መንግስት ትልቁ ጠላትነቱ። ፊውቸራችሁን ያበላሸው እጣ ፋንታችሁ የምትኖሩበት። እኛስ ኖርነውን ያህል ኖረን ምን ያህል ጊዜ እንደቀረን እግዚአብሔር ነው የሚያውቀው። እናንተ ግን you have a long way to go። ስለዚህ ጄንዚ ተነስታችሁ የአብይ አህመድን አገዛዝ ጣሉት። በምታውቁት ቴክኖሎጂ በምታውቁት ነገር በሙሉ የአብይ አህመድን መንግስት ጣሉት። ስለዚህ የአማራ ህዝብ ላይ እየተደረገበት ያለውን የድሮን ጭፍጨፋ ልናሳውቅለት ልናሳይለት ይገባል። ይሄ ህፃን ልጅ ተመልከቱ፣ በእናቱ ጀርባ ላይ ሆኖ ነው በድሮን የተመታው። እናትየዋ ሞቷ፣ ከእናትየዋ ጀርባ ነው ቀደው ህፃኑ ልጅ ያወጡት። ህፃኑ ልጅ ሆዱ ላይ ተመቷል። ለእነዚህ ህፃናት ልጆች ድምፅ ልሆናቸው ይገባል። ባለፈው ሆስፒታል ውስጥ ነው ልጃቸውን ሊያሳክሙ የሄዱ እናትና አባት እናት ልጅ በድሮን ተገለዋል። ብልጽግና እያፈረሰ ያለው ሆስፒታልን ነው፣ ትምህርት ቤትን ነው፣ መኖሪያ ቤትን ነው። ፋኖንማ ሊያገኘው አልቻለም። ፋኖንማ ሊቋቋመው አልቻለም። የእሱ ሰራዊት እንደ እንቧይ ተንዷል፣ እንደ ሻማ ቀልጦ ጠፍቷል። ያለ ቀባሪ በየቦታው ተበትኗል። ስለዚህ ለአማራ ህዝብ ድምፅ ልንሆንለት ይገባል። የሚቀጥለው የጄኖሳይድ ሰነድ ይወጣል ከትግራይ ከትላንትና ወዲያ አዲስ ስታንዳርድ ማውጣቶታል። አይ ቲንክ ኢትዮ ፎረምም ሲዘግበው ሰምቻለሁ። ኢትስ ጉድ። የጄኖሳይድ ሰነድ መውጣቱ ጥሩ ነው። ለእኔ ግን የጄኖሳይድ ሰነድ መውጣትና አለመውጣቱ ምንም ለውጥ አለው ብዬ አላምንም። ፐርሰናሊ የማይኖርበት ምክንያት ለምንድን ነው? ኦኬ የጄኖሳይድ ሰነድ ቢወጣ ባይወጣ ትግራይ ውስጥ ጄኖሳይድ እንደተፈጸመ ሰምተናል። ስንሰማ ነው የከረምነው፣ ሲነገረን ነው ስናየው። ከጦርነቱ ዘመን ጀምሮ ስለተደፈሩ ሴቶች ይሄ ሰነድ አውጥቷል። የተደፈሩ ሴቶች ላይ ግን ግፍ እየተሰራባቸው ነው። የተደፈሩ ሴቶች ግፍ ተሰርቶብናል ሲል ይሄ ጄኖሳይድን አዘጋጅቶ ያወጣው አቶ የማነ ዘርአይ ወጥቶ ሴቶቹን ሲያናግር ድምጻችሁ ልስማቸው ሲል አላየሁትም። እኛም ኮንታክት ልናደርገው ስንሞክር ሲመልስ አላየሁትም። የተደፈሩ ሴቶች ቁጥራቸው እዛ ላይ ወጥቷል። እሺ የተደፈሩ ሴቶች ቁጥራቸው ወጣ። የተደፈሩ ሴቶችን ከደፋሪዎቻችን በላይ ግፍ ተሰራብን፣ ልርዳችሁ ብላ በመጣች ግለሰብ ግፍ ተሰራብን፣ ተጨበረበረብን ሲባል ግን ምንም አይነት እነሱ የሚደግፍ ለእነሱ ድምፅ የሚሆን ነገር ግን አላየሁም። ወጥቶ የእነሱን ጥያቄ ልመልስማ ምንድነው የሆነው ሲል ግን አልሰማሁም። ሌላ በጣም ያስገረመኝ ነገር በሻቢያ የተደፈሩት ይሄን ያህል ናቸው ይላል። 53% ለብልጽግና 35% ነው የተሰጠው። የተረፈው ደግሞ ለሌሎቹ ለአማራና ለሌሎቹ። በእውነት ፐርሰንቴጁ ማተር ያደርጋል? ፐርሰንቴጁ የተደፈሩት ፐርሰንቴጅ አንዱን ወንጀለኛ አንዱን ንጹህ ያደርገዋል? እስኪ ስለ ጄኖሳይዱ እናውራ። የትግራይ ጄኖሳይድ ባለቤት ማን ነው? እዚህ ጋር ጻፉልኝ። አንደኛ በትግራይ ጄኖሳይድ ተጠያቂው ማን ነው መሆን ያለበት? ጻፉልኝ እዚህ ጋር።
በትግራይ ጄኖሳይድ ተጠያቂ መሆን ያለበት ማን ነው? የዚህ ጄኖሳይድ ፋብሪኬተሩ ማን ነው? ማን ነው ባለቤቱ? ፋብሪኬት ያደረገው ፓተንቱን የሰራው ማን ነው? አብይ አህመድ ነው አይደለም? ሻቢያ ይስራው፣ ፋኖ ይስራው፣ ሶማሌ ይስራው፣ የማናት የአረብ ሀገር ድሮን፣ የዚህ ጄኖሳይድ ባለቤቱ አብይና ብልጽግና ነው። አብይ እና ብልጽግና ናቸው በአንደኛ። ለምን 100% ስለ ኤርትራ አይሰጡትም? እዳዝን ማተር አገርን ምሎ የተቀበለ እጠብቀዋለሁ ከላከለዋለሁ ብሎ የተቀበለው አብይ አህመድ ነው። ህግ አስከብራለሁ ብሎ የህግ ማስከበር አዋጅ ያወጀው አብይ አህመድ ነው። ገንዘብ ከፍሎ ሻቢያን ያስገባው አብይ አህመድ ነው። በር ከፍቶ መሳሪያ ሰጥቶ የሻቢያ ሰራዊት የሰራውን ሁሉ እንዲሰራ በር ከፍቶ ያስገባው አብይ አህመድ ነው። አልፎ ተርፎ ሰሜንስ ሲመታ ራቁቱን ሄዶ ልብስ ያለበሰው እኮ ሻቢያ ነው ብሎናል። ከዛ የጦር መሳሪያቸውን ሁሉ ይዘው ወደ ሻቢያ ይሄዱ ብሎናል። ሻቢያ ገብቶ ይሄንን ሁሉ ወንጀል ሲሰራ አብይ አህመድ አልገባም ነበር የሚለን። ስለዚህ ማጆሪቲው ደግሞ የተሰራው መጀመሪያ ላይ እንደገቡ ነው። ሻቢያ አልገባም በሚለን ዘመን ነው። ስለዚህ በሻቢያ ተሰራ በከሌ ተሰራ ነምበር 1 ተጠያቂው በትግራይ ጄኖሳይድ አብይና አብይ አህመድ ነው። የአብይ አህመድን ሰራዊት ቁጥሩን አሳነስክለት፣ አበዛህለት። ለምንስ 0% አይሆንም የኢትዮጵያ ሰራዊት ያደረገው? 100%ን ስለምን ለሻቢያ ተሰጠውም ካስፈለገ? it doesn't matter። በትግራይ ጄኖሳይድ አንደኛ ተጠያቂው አብይ አህመድ ነው። ለምንድነው ግን በዚህ ሰዓት እንዲወጣ የተፈለገው? ለምንድነው የጄኖሳይዱ ሰነድ በፊት ለምን አልወጣም? አሁን እንድትወጣ የተፈለገችው የሻቢያን ወንጀል ተለቅ አድርጎ አስተልቆ የግብጽግና አሳንሶ መውጣት ግን የተፈለገው ለምንድን ነው? በእርግጥ እሺ ወጣ፣ ይሄ ሰነድ ወጣ። ከዛስ የተደፈሩ ሴቶች የኔ ያለው የተገደሉ ሰዎች ወጣ። ትራንዚሽናል ጀስቲስ እንኳን ሳይደረግ ለሌላ ጦርነት አብይ አህመድ እየተዘጋጀ ያለ ትራንዚሽናል ጀስቲስ የሚባለው እንኳን ሳይደረግ ሌላ ጦርነት እየተዘጋጀ ያለ የጄኖሳይድ ሰነድ ወጣ። ለምንድነው? እሺ ወጣ። ከዛስ ምን ይደረግ? ምንድነው ከዛስ መደረግ ያለበት? አብይ አህመድን ለፍርድ አቀርበዋለህ? የአብይ አህመድ እነጌታቸው ፈተው አዲስ አበባ የላኳቸው ተመልሰው መጥተው ይጠየቃሉ? አልገባኝም። የጄኖሳይድ ሰነዱ በዚህ ሰዓት የወጣበት ምክንያት ለምንድነው? ነው ወይስ ትግራይ ገና ሻቢያ የሚባል ጋራ አጋር ልትሆን ነው? የሻቢያ አጋርነት ልታገኝ ነው? እና የትግራይ ተቆጥቶ የኔ ያህል ወንጀል ሰርቶብናልና ከሻቢያ ጋራ መጠጋት የለብንም የሚለውን የነጻድቃን ሐሳብ ለማስፈጸም ነው። እነጻድቃን 56% ወንጀሉ የተሰራ በሻቢያ ነው። ኢቭን ማህበረ ደጎ ላይ የተገደሉት እንኳን በሻቢያ ናቸው ብለውናል ነጻድቃን። ስለዚህ የአብይን ወንጀል አሳንሶ የሻቢያን አግንኖ አብይን ነፃ ለማውጣት ነው ወይስ ብዙ ወንጀል የፈጸመባቸው ሻቢያ ነው፣ ጥቂቱ ግን አብይ ስለሆነ ከአብይ ጋር አጋሩ ለማለት ነው? ለምንድነው በዚህ ሰዓት ይሄ ጄኖሳይድ? እኔ ደጋግሜ ደውዬልሃለሁ አቶ የማንን ስላልመለሰልኝ ነው። ለምንድነው በዚህ ሰዓት ያወጣው? እሺ ከወጣስ ምን እንጠብቅ? የመጀመሪያው ትራንዚሽናል ጀስቲስ እንኳን አልተደረገም። ያ ሳይደረግ ሌላ ጦርነት ከነ የአዲስ አበባው ፊሊጶስ ጋራ ቢላዋ እየሳለ ነው አብይ አህመድ የትግራይን ህዝብ ለመጨፍጨፍ። ለሻቢያስ ይህንን ያህል ወንጀል አብዝቶ መስጠት የብልጽግናን ወንጀል ማሳነስስ ብልጽግና ነፃ ያወጣዋል ወይ ነው ወይስ በትግራይ ላይ የተፈጸመውን ወንጀል ባላንስ ያደርገዋል? ትንሽ ስለፈጸመባችሁ ሻቢያ ለአብይ አህመድ ተገዙለት ለማለት ነው? የሻቢያም ሆነ የብልጽግና አብይ ባስገባውን ፋኖ ሆነ በአረብ ድሮኖች የተሰራው ጭፍጨፋ ባለቤቱ አንደኛ አብይ አህመድ፣ ሁለተኛ አብይ አህመድ፣ ሶስተኛ አብይ አህመድ። መጀመሪያ ተጠያቂው አብይ አህመድ ቺፍ ኮማንደር ኦፍ ቺፍ የጦርነቱ ኮማንደር ቺፍ አብይ አህመድ ነው። ነምበር 1 ጦርነቱን የመራው ከሲቹዌሽን ሩም ሆኖ የመራው ኤርትራ ያደረገችልንን ውለታ ከፍለን አንጨርስም ያለው የትኛው ውለታ? 53% ገብቶ የሴቶችን የደፈረውን ማለት ነው። 53,000 ሴቶች የተደፈሩትን ውለታ ከፍለን አንጨርሰውም ብሎናል አብይ አህመድ። ኤርትራ ባትደርስልን ኑሮ ብሎናል። የኤርትራ መንግስት ብቻ ሳይሆን የኤርትራ ህዝብ እያለ ነግሮናል ትናንትና። ስለዚህ
የጄኖሳይዱ ሰነዱ ወጣ አልወጣ አብይ ነፃ ሊያደርገው አይችልም። አብይ ነፃ ሊሆን አይችልም። 35% ሰጠኸው 10% ወይም 5% አብይ አህመድ 100% በትግራይ ጄኖሳይድ ተጠያቂ። ኤርትራ የሚባለውን ኃይል አስገብቶ ህዝቡን ያስጨፈጨፈ፣ ህዝቡን ያስገደለ፣ ህዝቡን ያሳረደ አብይ አህመድ ነው። አብይ አህመድ ባያስገባው ኑሮ፣ አብይ አህመድ ይህን ጦርነት ባያውጅ ኑሮ፣ አብይ አህመድ የኤርትራን መንግስት የኤርትራን ሰራዊት በር ከፍቶ ባያስገባ ኑሮ ኢሳያስ አፈወርቂ እንኳን የትግራይ ህዝብ ገብቶ ሊደፍር አይደለም ፊቱን ወደ ትግራይ አያዞርም ነበረ። ትግራይን ዞር ብሎ ለማየት ይፈራ ነበር። ኢሳያስ አፈወርቂን አጅበህ ይህንን ጭካኔ እንዲሰራ፣ ይህንን አረመኔነት እንዲሰራ ያስገባው ብርሃኑ ጁላ፣ አብይ አህመድ ምናምን ወርዴሳ የሚባል የአየር ኃይሉ የኦሮሞ ብልጽግና አንደኛ ተጠያቂ የኦሮሞ ብልጽግና። የፈለገ በሉት ማንም መጥቶ የአብይ አህመድን ወንጀል ሊያጸድ የክርስቶስ ደም እንኳን አብይን አያጸዳውም። ምክንያቱም እንደዚህ ያለ ጭከናን ክርስቶስ አያጸዳም። እንደ አብይ አህመድ አይነት ነፍሰ ገዳይ በሚሊዮኖች ደም የታጠበ፣ በሚሊዮኖች ደም እጆቹን ያረከሰ፣ በሚሊዮኖች ህይወት የቀለደ የትግራይም የአማራ ህዝብም ጄኖሳይድ ባለቤቱ አብይ አህመድ ነው። ይልማ መርደሳ ታንኪዩ። ይልማ መርደሳ፣ ብርሃኑ ጁላ፣ አብይ አህመድ የኦሮሞ ብልጽግና በአንደኛ ቁጥር። ጄኖሳይድ ሰነድ ትላንትና ከትላንትና ወዲያ ተለቀቀ። ለምን አሁን ተለቀቀ? ትግራይ ውስጥ ሆነው እየሰሩ ያሉ የነጻድቃን ሰዎች አሉ ስንል ዝም ብለን አይደለም። በጣም ይገርመኛል። የአብይ አህመድን ወንጀል አሳንሰው እኔ እኮ በጣም ይደንቀኛል። በአብይ ላይ ነው መቆጣት ያለብን ወይስ በኤርትራ ላይ? ኤርትራ ምንም ጥያቄ የለውም። ገብቶ ጭከና አድርጓል። ተዘጋጅቶ የኖረውም ቁጭ ብሎ ሰራዊት ሲያሰለጥን የኖረው ኢሳያስ አፈወርቂ የትግራይን ህዝብ ለመበቀል ነው ስራው። በቃ ጊዜና ሁኔታ እየጠበቀ የነበረው የትግራይን ህዝብ ገብቶ ለመበቀል ነው። ለአመታት የተዘጋጀበትን ነገር ማን ያስፈጸመለት? እንዲያደርግ የፈቀደለት ማን ነው? በር የከፈተለት ማን ነው? ፋሲሊቴት ያደረገለት ማን ነው? ከበሬጅ የሰጠው ማን ነው? አብይ አህመድ ነገሩን አልኩ። ጀነራሎቹ አብረን አንዱ ጉድጓድ ውስጥ እየገባን አብረን በደም ተሳስረናል፣ በአጥንት ለአጥንት ደም ለደም እኮ ብለውናል የአብይ አህመድ ሰራዊቶች፣ የጦር አመራሮቹ። ጦርነቱን እንዲመራ አላው አድርጎ አብይ አህመድ። ስለዚህ የትግራይ ላይ የተደረገው ጄኖሳይድ ለኤርትራ 53% ስጠው፣ 40% ስጠው፣ 50% ስጠው፣ it does not matter 100% የትግራይ ጄኖሳይድ ባለቤቱ አብይና አብይ አህመድ ነው። አንደኛ አብይ አህመድ፣ ሁለተኛ ብርሃኑ ጁላ፣ ሶስተኛ ይልማ መርደሳ። ወይንም አንደኛ አብይ አህመድ፣ አንደኛ ጁላ፣ አንደኛ ይልማ መርደሳ። እነዚህ ናቸው። 1 2 3 ተብሎ ደረጃ ቢቀመጥ አብይ ነው ኮማንደር ኢን ቺፍ። ጦርነቱን የመራው፣ ጦርነቱን ያወጀው፣ ጦርነቱን ያስተባበረው፣ የጎረቤት ሰራዊት ከፍሎ ለምኖ ያመጣው፣ ባለውለታችን ያለው አብይና አብይ ነው። it does not matter 53% 55% ባይዘው ወያቶ የማነ ከሰማኸኝ መሰረትም ሰነድ አረግነ ሰነድ ነበር ብላናለች። የጄኖሳይድ ሰነድ ነበር ብላናለች። ይሄ የጄኖሳይድ ዶክመንት የመሰረትንም ሰነድ ያካትታል። ያለ ስራዋ ኤንጂኦ ሆና ነን ገቨርንመንታል ኦርጋናይዜሽን ሆና ሰነድ ነበር ብላናለች። ባይዘው ወይ እቺ መሰረት ስለምትባለው በጣም ያስቀኛል የሚጫወቱት። ተጠቃች፣ ማንም ያጠቃት እሷን በስላጠቋት ማን ያጠቃት? እና ሴቶችስ ያጠቃቻቸው ሴቶችስ? እሷ ከጻድቃን ጋር ሪሌሽንሺፕ ዊዝ ቤኔፊትስ ጓደኝነት ዊዝ ቤኔፊት ስላላት የሷና የጻድቃን ሲክሬት የሆነ ሪሌሽንሺፕ ስላላቸው በጻድቃን ፕሮቴክትድ ሆና የጻድቃን አርሚ ሁሉ እሷ ሊደግፍ ስለመጣ እሷስ አጋዥ አገኘች። እንደዛ ሴቶችስ ተደፍረው ድምጽ ያጡት ማንም ተጫውቶባቸው ዛሬ ጄኖሳይድ ተብሎ በስማቸው እየተነገደባቸው ያለው ይሄን ያህል ሴቶች ተደፈሩ ተብሎ የሚነገርላቸው ዞር ነው ቋይቷቸው የሚያውቅ የለም። አቶ የማነ ይህንን በደንብ ጠንቅቆ ያውቃል። 53,000 ሴቶች እንደተደፈሩ ምን አድርጎላቸው ያውቃል? መሰረት ተጫወተችብን፣ መሰረት ግብ ሰራችብን፣ ነገደችብን ሲባል ምን ብሏል አቶ የማነ? እሺ እነዛ ሴቶች ማ ድምጽ ሆናቸው
አጭበርባሪዋ መሰረትስ ከጻድቃን ጋር ባላት የግል ግንኙነት ፐርሰናል ግንኙነት የድፍን መቀሌን የሚያወራውን አይደለም የሚያወራው። ይሄድና ሚስቱ ትሄድና መቀሌ ትጠይቅ፣ የመቀሌን ነዋሪዎች ትጠይቅ፣ በአደባባይ የምታወራውን ይጠይቅ። በጥቅም በተሳሰረ ግንኙነታቸው ተከለለች። ለና አብይ አህመድ ጄኖሳይድን ስላጸዳች ከበሬጅ አገኘች። የአብይ አህመድን ወንጀል ስላጠበችለት ተከለለች። እነዛስ አብይ ያስደፈራቸው ሴቶች፣ አብይ ሰራዊት አስገብቶ ያስደፈራቸው ሴቶች ማድምጽ ሆናቸው። እነሱ ሲጠቁ፣ እነሱ ሲበደሉ እና ምንድነው ያደረጉት? የሷና የሴቶች ጉዳይ nothing to do። መሰረት የተጠየቀች ያለችው ብቻዋን ለሰራችው ወንጀል ነው። የሴቶች ጉዳይማ እንደውም ተባባሪ ናቸው። እንደዚች አይነትን ወንጀለኛ አፍ ዝም ብሎ ቁጭ ነው ስለሆነ ይሄ የሴቶች ጉዳይና የመሰረት ጉዳይ አይደለም። ይህ መሰረት በእነዚህ ነፍሰ ገዳዮች ላይ የነገደችው፣ በእነዚህ በተበደሉ ላይ የነገደችው፣ ከነዚህ ነፍሰ ገዳዮች ጎን ሆና ስለቀለደችባቸው አጭበርባሪ። ለኔ ምን ብላኛለች ካሁን በፊት? እኔ እኮ እንደሷ ባለጌ ስላይደለው ነው እንጂ እኮ ማአት ሜሴጅ አለኝ። የሷ ቮይስ ሜሴጅ ማአት ነው ያለኝ። እኔ ግን እንደሷ ባለጌ አይደለሁም። ጨዋ ወልዶ ጨዋ ያሳደገኝ ነኝ። እኔንም ስታጨረብረኝ መጀመሪያ እንደዛ ብላ ነው የመጣችው። እኔንም ሊያጠቁኝ መጡ ነው ያለችኝ። ውሸት ነው ግን ሊያጠቋት አይደለም የመጡ። በሴቶች ወንጀል ነው የሰራችው። ሲጀመር ጓደኞቿ በሙሉ የሚያወሩላት አጭበርባሪነቷን ነው። አንድ ሰው ስለሷ ጥሩ የሚያወራ የለም። ለሷ ጥሩ የሚያወሩት ዛሬ የገዛቻቸው ቲክቶከሮች፣ በገንዘብ የገዛቻቸው ፌስቡከሮች፣ በጻድቃን ያገኘቻቸው ልሂቃን ብቻ ናቸው ስለሷ ጥሩ የሚያወሩ። አንድ በርከት ያሉ ጓደኞቿ ደውለውልኛል። አርቲስት በሉት ምን በሉት እናቃታለን፣ ቀልማዳ ናት። የሆነ ቦታ እንኳን ሙዚቃ አስተምራለሁ ብላ በምግባር ምንድን ይባለው በዲሲፕሊን በስነ ምግባር ጉድለት የተባረረች ናት። መሰረትን እናቃታለን፣ ውሸታም ናት። መሰረትን ያገባችሁ ባል እንኳን በብዙ የወለደችበት እንኳን በብዙ ዕድሜ የምትበልጠው ማኒፕሌቲቭ ናት። ያልደወለልኝ ሰው የለም። ጥሩ ሬከርድ እንኳን ያላት። እኔ እኮ የሚያስቀኝ ግላስ ቤት ውስጥ እየኖርክ እንዴት ድንጋይ ትወረውራለህ? የመስታወት ቤት ውስጥ የሚኖር ሰው የመጀመሪያ ድንጋይ ወርዋሪ መሆን የለበትም። ስለዚህ ለእነዚህ ሴቶች ድምፅ ያልሆኑ ታሪካቸውን ግን ጽፎት ወጡ። ጀኖስ 53,000 ሴቶች ተደፈሩ። ከ53,000 ሴቶች ላይ መሰረት ሬከርድ ላይ የተጻፉ በርከት ያሉ ሴቶች አሉ። በሺህ የሚቆጠሩ በሷ ሬከርድ ላይ የተጻፉ ግን ወንጀል የሰራችባቸው ሻቢያም ሆነ ብልጽግና ከሰራባቸው ወንጀል ያልተናነሰ ወንጀል ተሰራብን ብለው ሲወጡ ግን ሴቶች ወያኔ ናቸው፣ ቲፒኤልኤፍ ናቸው፣ የኋላ ቀር ፓርቲ ናቸው፣ የልማት ምናምን ናቸው ተብለው ነው ሌብል የተደረጉ። ስለዚህ እነዚህ ሴቶች መሰረት የተጫወተችባቸው ሲወጡ ደግሞ ማህበረ ጉጅሌ፣ ድህረ ጉጅሌ፣ ድህረት ጉጅሌት ነው ድህረት ጉጅሌ ልማት እየተባሉ ሌብል የተደረጉት እነሱን ያካትታል ወይ? አቶ የማነ እነሱን ካካተተ ታዲያ ለምንድን ነው ሲወጡ ድህረ ጉጅሌት ያላችኋቸው፣ ኋላ ቀር ፓርቲ ያላችኋቸው፣ ቲፒኤልኤፍ ያላችኋቸው? ያ 70% ሻቢያ የደፈራቸው ብልጽግና ሰራዊት አስገብቶ ያስደፈራቸው ሴቶች ዛሬ እኮ የእናንተ ጓደኛ መሰረት የምትባል አጭበርባሪ ህውያት ሳይሆን ድውያት በሚባል ኦርጋናይዜሽን ያን ሁሉ ግፍ ስታደርግባቸው ሲወጡ ቲፒኤልኤፍ ናቸው ነው የተባሉት። ስለዚህ እነሱም ያካትታል ወይ? እኔ በጣም ነው የገረመኝ። ምንም አንድና ሁለት የለውም። በትግራይ ህዝብ ላይ ጄኖሳይድ ተፈጽሟል። በትግራይ ህዝብ ላይ ወንጀል ተሰርቷል። በትግራይ ህዝብ ላይ ግፍ ተሰርቷል። ያኔ ብቻ አይደለም እየተሰራም ነው። በትግራይ ህዝብ ላይ ያለው መከራ እየቀጠለ ነው። አብይ አህመድ በትግራይ ላይ የጀመረውን የሰራውን ጄኖሳይድ አልፈጸመም፣ አላቆመም፣ አልተቋጨም፣ እየቀጠለ ነው። የትግራይ ህዝብ በቀስታ ቀስ በቀስ እንዲሞት ቀስ በቀስ በረሃብ፣ በተስፋ መቁረጥ፣ በግራ መጋባት፣ በተለያየ ነገር በበሽታ በድህነት እንዲማቅቅ ነው እያደረገ ያለው አብይ አህመድ። አላቆመም። ሻቢያ የትግራይን ህዝብ መድፈርም መግደልም አቁሟል። አትሊስት ሌላው ቢቀር አጋርናችሁ ነው እያለ ያለው። አብይ አህመድ ግን ትላንትና ያስፈጸመውና የፈጸመውን ጄኖሳይድ ዛሬም ቀጥሎታል፣ አላቆመም። ስለዚህ ለምንድን ነው በዚህ ሰዓት የወጣው? የሻቢያን ወንጀል አስተልቆ የአብይን አሳንሶ የተወጣበት ምክንያት ለምንድን ነው? ትራንዚሽናል ጀስቲስ እንኳን ሳይደረግ ለሁለተኛ ጦርነት እየተዘጋጀ ያለ እሺ ወጣ። ከዛስ ይሄ ሰነድ ወጣ። ምን እንጠብቅ? አብይ አህመድን ለፍርድ ታቀርቡታላችሁ? የዚህ ጄኖሳይድ ባለቤት አብይ አህመድ ነው። ሻቢያ ይስራው፣ ጂኒ ጃንካ ይስራው፣ ባለቤቱ ግን አብይ አህመድ ነው። ኢንኤብለር ይሄ ነገር እንዲፈጠር
ያስቻለው መሳሪያ አስታጥቆ መንገድ ከፍቶ አስገብቶ ከፍሎ ይህንን ወንጀል ያስደረገው ነፍሰ ገዳዩ አብይ አህመድ ነው። አብይን ለፍርድ ታቀርቡታላችሁ ወይ? አውጣችሁት ሰነዱ። አስገራሚ ነው። ሌላው ወደ ቲዲኤፍ ፕሮግራም ከመወስዳችሁ ቲዲኤፍ መልስ ሰጥቷል። ሰሞኑን እንግዲህ አይታችሁታል። የኑሮ ጥያቄ ያለብኝ ባጀት በቁጡ ስለማይከፈል ደሞዝ 4000 ብር ናት። ከ4000 ብሯም አልፋ ደግሞ አይደርሰኝም፣ በሰዓቱ አይከፈለኝም፣ ጥቅማጥን ጎሎብኛል፣ ልብሴ አልቋል፣ ጫማዬ ላይ አልቋል፣ እርቦኛል ብሎ ቲዲኤፍ ሰልፍ ወጥቶ ነበር። ቲዲኤፍ የወጣበትን ሰልፍ ምን ያህል ኤግዛጅሬት ተደርጎ ሲራገብ እንደሰነበተ ሁላችን አይተነዋል። ለሱ መልስ ሰጥቷል። ወደዛ ከመሄዴ በፊት አብይ አህመድ ምን ብሎናል? ካሁን በፊት አብይ ሲደመር ኢሱ አሰብ ብሎን ነበር። አሁን ደግሞ ታሪኩ ተቀይሯል። አሁን ደግሞ ተቀይሮ አብይ ሲደመር ጻድቃን አሰብ ሆኗል። ለዚህ ነው የአዲስ አበባው ፊሊጶስ በቀደም በጣም ገረመኝ። እንትና ማን ነው ኢትዮፎረም የአዲስ አበባው ሻዕቢያ ሲል እንዴ ይሄ ሰው እየሰማኝ እንዴ ነው ያልኩት። የአዲስ አበባው እነ ጻድቃን እኮ የሻዕቢያን ቦታ ቀይረዋል ተክተዋል እያል ከባለቤቴ ጋር እናወራለን ቤት ውስጥ። የአዲስ አበባው ሻዕቢያ ብሎ ኢትዮፎረም ሲያወጣ በጣም ነው የገረመኝ። የአዲስ አበባው ፊሊጶስ ጻድቃን ናቸው። የትግራይን ጦርነት እነ ብርሃኑ ጁላን ከላይ ሆኖ የመራው ፊሊጶስ ነበረ። በማ ጥያቄ? በአብይ አህመድ ጥያቄ። ተጋብዘን የገባ ነው ብለዋል እኮ ጀነራሉ ራሳቸው ፊሊጶስ የሚባሉት። ተጋብዘን ነው ንጉቡ ተብለን ነው። ጋብዞ ከፍሎ አወድሶ እግራቸውን ስሞ ጫማቸውን አስሮ ቀይ ምንጣፍ አንጥፎ ያስገባቸው ነፍሰ ገዳዩ አብይ አህመድ ነው። ዛሬ ደግሞ ፊሊጶስ በጻድቃን ተተክተዋል። ጀነራል ፊሊጶስ የሚባሉት በጻድቃን ተተክተዋል። ስለዚህ ዛሬ አብይ ሲደመር ጻድቃን አሰብ ምንድን ነበር በቀደም የነገርኩት ባለቤቴ? ብልጻድ የሚባል ፓርቲ የብልጻድ ዘመቻ ቁረጡና ልቀቁልኝ። ብልጻድ ዘመቻ ማለት ብልጽግናና ጻድቃን አይደለ? ብልጽግናና ጻድቃን ወይንም አብጻድ አብይና ጻድቃን ዘመቻ። አብይ ሲደመር ጻድቃን አሰብ፣ ኢሱ ሲደመር አብይ አሰብ እያለ ነበር የሚነግረን አይደለ? አብይ ሲደመር ኢሱ ኢዝ አሰብ። አሁን ደግሞ ፊሊጶስ በማ ተተክተዋል? በጻድቃን ተተክተዋል። እነ ዳንኤል ክብረት በማን ተተክተዋል? በጌታቸው ረዳ ተተክተዋል። አስገራሚ ነው። አስገራሚ ነው። ከኋላ ሆኖ እነ ዳንኤል ክብረት በጣም ያጉረመረሙ ነው አሉ። ምክንያቱም አሁን ደግሞ አዲሱ በቃ ብሽሽቅ አይደል አብይ አህመድ ሁሉ ጋር አልቆበታል። ጻድቃንና ጌታቸውን ይዞ በየቦታው በመዞር በቃ አቴንሽን ነው የሚያገኛሉ። ከናባዱላ ጋር ሁሉ በጣም ደስ የሚለው በቀደም የጻድቃን የሚባሉት ሚስጥራቸው ወጣች አይደለ? በደደቢት በቃ አሁን ምንድን ባለው አይነ ጥላቸው ተገፈፈ፣ ወጡ በአደባባይ። he came out of the closet። እነ ደደቢት ሚዲያ ጻድቃንን ከክሎዜታቸው አወጧቸው። የነ ደደቢት የስልክ የተገኘበት ከክሎዜታቸው አወጧቸው። አዎ አብጻድ፣ እውነት ነው። አብጻድ የሚባል ፓርቲ ዘመቻ አብጻድ። አብይ ጻድቃን ሲደመር አሰብ፣ አብይ ሲደመር ጻድቃን አሰብ። ስለዚህ ወደ አደባባይ ወጡና እያቸዋቸው አይደል? ጻድቃን አሁን በአደባባይ ጻድቃንና ጌታቸው የሚዋደዱ ይመስላሉ አሉ። ውሸት ነው። በጣም ነው የሚጠላሉት። ጻድቃን በጣም ነው ጌታቸውን የሚንቁት። ጌታቸው ደግሞ ጻድቃን በጣም ነው የሚጠላቸው። ጻድቃን ሰካራም ነው ይሉታል። አብይ ጌታቸው ደግሞ ስግብግብ ነው፣ ስልጣን ነው የሚፈልግ ይላቸዋል። ግን ይመስላሉ ወዳጅ ይመስላሉ አብረው ስታያቸው። ይህንን እንኳን አይተናል በአብይ አህመድ አገዛዝ። እርስ በርስ የማይስማሙና የማይዋደዱትን አብሮ ሰብስቦ አብይ አህመድ የሚዋደዱ ሲያስመስላቸው መጀመሪያ ጊዜያችንን አይተናል። ስለዚህ በጻድቃንን ይዞ በሱ ቤት የትግራይን ጦርነት የመሩት የሚመስላቸው ጻድቃን ነው። ያልገባቸው ግን ጻድቃን የሚባሉት በሻዕቢያ በዛ በኢትዮ ኤርትራ ጦርነት ያንን የመሰለ ድል ማግኘት የቻሉት ጻድቃን ስለመሩት አይደለም ጦርነቱን። አብይ ያልገባው ያ ነው። እንደውም ጻድቃን ማነው ወደ አሸብርን ከሰውታል። ምክንያቱም እነሱ በጻድቃንና በወደ አሸብር የሚመራው ሰራዊት እዛ ተመቷል። እና ጻድቃን ሲጠየቅ አይ ወደ አሸብር ነው አሉ። ጻድቃን ስለመሩት አይደለም ያንን ጦርነት
ያሸነፉት ህዝባዊ ስለነበረ ነው። መርህ ስለነበረው ነው። በዓላማ ስለነበረ ነው። አብይ አህመድ ግን የመሰለው የኢትዮ ኤርትራ ጦርነትን አንተ ስለመራኸው ነው ያሸነፍን ነው እያለው ያለው አብይ አህመድ። አሁንም ይህን ጦርነት አንተ ከመራኸው እናሸንፈናል። አብይ አህመድ ጻድቃን የትግራይ ጦርነት ውስጥ ገብተው ለነፍሳቸው ነበር የሚሮጡት። የትግራይ ጀነራሎች እነዚህ ጀግና ጀነራሎች ናቸው ህይወታቸውን ያዳኗቸው። ጻድቃን የመሩት ጦርነት አንዳች የለም። አክቹሊ ትግራይ ውስጥ በዚህ ጦርነት ውስጥ መግባታቸው ጻድቃን ለትግራይ ጦርነት ትልቅ እንቅፋት ሆነዋል። የጻድቃን ትግራይ ውስጥ መግባት ጦርነት ውስጥ መግባት ብዙ ወጣትን ዋጋ አስከፍለዋል። የትግራይ ጀነራሎች ላይ በርደን ላያቢሊቲ ሆነዋል። እንደገና ደግሞ የትግራይን ጦርነት ሳበታጅ አድርገውታል። ጻድቃን የጦርነት እውቀትም የላቸውም፣ የጦር ችሎታም የላቸውም፣ ጦር መምራትም አይችሉም። አሁን አዲሱ የአብይ ፊሊጶስ ጻድቃን ናቸው። የአብይ አህመድ ፊሊጶስ ጀነራል ፊሊጶስ የሚባለው የሻቢያው ፊሊጶስ አዲሱ ጻድቃን ናቸው። ስለዚህ ጻድቃንን ይዞ ትግራይን ለመውጋት ጻድቃንን ይዞ ኤርትራን ለመውጋት ነው ያኮበኮበ ያለው አብይ አህመድ። ያልገባው ነገር ግን ጻድቃን ስለመሩት አይደለም ያንን ጦርነት ያሸነፉት። ሲጀመር እንደነመለስ አይነት ጀግና አንበሳ ወንድ ባለቁምጣ ሱሪ አይምሮ ያለው ልብ ያለው አቅም ያለው ጉልበት ያለው ጀግና መለስን የመሰለ መሪ ስለነበር፣ አንድ መርህ ስለነበረው፣ የፍትህና የህልውና ስለነበረ፣ በዓላማ ስለነበረ፣ ጀስትፉል ስለነበረ፣ ሌጂቲሜት የነበረ ኮዝ ስለነበረ ነበረ። ከዛስ ህዝባዊ ስለነበረ ነው። ህዝብ አብሯቸው ስለነበረ ያሸነፉት እንጂ ጻድቃን የሚባሉ አጭበርባሪ ሽማግሌ አይደለም። በዚህ እድሜያቸው ገንዘብና ስግብግብነት፣ ሴት አይቀራቸው፣ ገንዘብ አይቀራቸው፣ ስልጣን አይቀራቸው፣ ጥቅም አይቀራቸው፣ ያዩትን ነገር በሙሉ ልውረስ የሚሉት ጻድቃን በአሁን ሰዓት መርተው ሊያሸንፉት የሚችሉት ጦርነት የለም። ጀነራል ፊሊጶስን አስገብተህ የትግራይን ህዝብ ጨፍጭፈህ የትግራይን ህዝብ አስገድለህ አስደፍረህ አላሸነፍክም። ፕሪቶሪያ የሚባል ድረስ አንገት ታንቆ ሄደህ ቁማር ጻድቃን በተጫወቱልህ ቁማር ነው የበላይነትን አግኝተህ የመጣኸው። ጻድቃን ሊሰሩልህ የሚችሉት ወንጀል ብቻ ነው። ጻድቃን ሊሰሩልህ የሚችሉት ማጭበርበር ብቻ ነው። ጻድቃንን ይዘህ ገብተህ ልታከናውነው የምትችለው ምንድን ነው የሚባለው የክራይም ጋምብሊንግን ብቻ ነው። ጻድቃን የሚችሉት ጋምብሊንግን ነው። በጣም የጻድቃን ትልቁ ችሎታቸው ጋምብሊንግ ነው። ቁማር ጎበዝ ናቸው። ማወናበድ ጎበዝ ናቸው። ክፋት ጎበዝ ናቸው። ውሸት ጎበዝ ናቸው። ማጭበርበር ጎበዝ ናቸው። ውንብድና ጎበዝ ናቸው። ዘረፋ ጎበዝ ናቸው። ጻድቃንን ይዘህ ግን ልታሸንፍ የምትችለው ጦርነት የለም። ጻድቃን የጦርነት እውቀት የላቸውም። የቢዝነስ እውቀት የላቸውም። አገር የመምራት እውቀት የላቸውም። አገር የማስተዳደር እውቀት የላቸውም። ጻድቃን እውቀታቸው አንድና አንድ ነው፣ ማጭበርበርና ክፋት፣ ሌብነትና ውሸት፣ ጭከናና አረመኔነት። ይሄ ብቻ ነው ጻድቃን ችሎታ። ስለዚህ የአብይ አህመድ ፊሊጶስ ሰሞኑን አይታችኋል ከናባዱላ ጋራ ቡና ይዞ ምናምን ያንን የሚያክል ቦርጭ ይዞ በጻድቃንና በሐሰን ማን ነበር የሚባሉት ያኛው በእናታችሁ እዚህ ላይ ስመጣ ስም ጠፍብኛል። ሲጀመር አላቃቸውም ማናቸው። ያ ቦርጫቡ ሐሰን የአባትየው ሐሰን ነው መሰለኝ የአባትየው ስም ወይ የራሱ ስም ተሰማ ሐሰን ተሰማ። በእናታችሁ ጻፉልኝ። አንድ ጀነራል አሉት የአብይ አህመድ። ሆዴ ቦርጫ ትልቅ ስለሆነ ተራራውን መውጣት አቅቶኝ እነ ኤፍሬም ግን ጡር እያሉ ይወጡ ነበር። ሐሰን ተሰማ ነው መሰለኝ። ተሰማ ሐሰን ወይ ሐሰን ተሰማ። ምንድነው ለውጣቸው በሐሰን ተሰማና በጻድቃን? እኛም ቦርጫም ጻድቃንም ቦርጫም። እኛም አዛውንት ጻድቃን ማዛውንት ምንም ለውጥ የላቸውም። ስለዚህ እነሱን ይዘህ ማሸነፍ እንዳልቻልከው አሁንም ልታሸንፍ አትችልም። ነገር ግን ከዛሬ ጀምሮ ጻድቃን ስማቸው የአብይ አህመድ ፊሊጶስ ወይም የአዲስ አበባው ፊሊጶስ። ጻድቃን የሚባለውን ስም ቀይሩልኝ። የእሳቸውን ፎቶግራፊ እያደረጋችሁ መሐመድ ሐሰን መሐመድ ተሰማ ቴንክ ዩ መሐመድ ተሰማ። አረ መሐመድ አይደለም አይ ኖ ዳት ፎር ሹር ሐሰን መሰለኝ። ሐሰን ተሰማ ወይ ተሰማ ሐሰን መሐመድ አይደለም። መሐመድ አይደለም እንኳን አውቃለሁ። ሐሰን ነው ሐሰን ተሰማ መሰለኝ የሚባሉት። እና በሐሰን ተሰማና በጻድቃን መካከል ልዩነቱ ምንድነው? ሐሰን ነው አይደለም። ማይክ የሚባል ሰው ይገምታል። መሐመድ ሐሰን መሐመድ አይደለም።
ተሰማ ሐሰን መሰሉኝ ስማቸው ካልተሳሳትኩኝ። አንድ የአብይ አህመድ ጀነራል በጣም መልካቸው የሚያስፈራራ ቦርጭ ሰውዬ። ይሄ ዶክመንተሪ በቀንድ ላይ የተላለፈው ዶክመንተሪ አልነበረ? አብረን አበባውና ሐሰን ተሰማ ሐሰን መሰለኝ አበባውና ሐሰን መሰሉ አብረው አንድ ጉድጓድ ውስጥ የተቀበርነው አጥንት ደመ ምናምን ያሉበት ቪዲዮ ላይ ማለት ነው። ሐሰን ተሰማ መሰለኝ ስማቸው። ምንም ለውጥ የላቸው እና ሐሰን ተሰማንም የመሯቸው ፊሊጶስ ነበሩ። አብይ ጻድቃን ደግሞ ትግራይ ውስጥ ገብተው ምንም አይነት ጦርነት እንዳልመሩ ምንም አይነት ጦርነት የደብረ ጽዮን አማካሪ ነበሩ። ደብረ ጽዮንንም ወደ ሮንግ ዳይሬክሽን ነበር የሚመሩት። ደብረ ጽዮንን ላማክር ብለው ገብተው ደብረ ጽዮን ያማከሩት ነገር በሙሉ ዲዛስተር ነው። ይሄ ሁሉም የምታዩት ደብረ ጽዮን የሰራው አማካሪው ጻድቃን ነበሩ። ኤኒቲንግ ኤንድ ኤቭሪቲንግ የደብረ ጽዮን አማካሪ ነው የነበሩ ጻድቃን። የመከሩት ምክር በሙሉ ደግሞ ደብረ ጽዮንን ገደል የከተተው ምክር ነው። ኤቭሪ ዲሲዥን ደብረ ጽዮን ያደረገው was wrong። ማን ነበር አማካሪው? ጻድቃን። በጻድቃን እየተመከረ ነበር ያንን ሁሉ ሚስቴክ ደብረ ጽዮን የሰራው። ኢቨን እሱን ይሄ ጻድቃን የሚባሉትን ሽማግሌ የፕሪቶሪያ ተደራዳሪ አድርጎ እንዲልካቸው ያደረጉት ራሳቸው ጻድቃን ናቸው። ወጥተው ከማጋን የምንደራደር ያለቀ ጦርነት ነበረ ብለው ጻድቃን ነገሩን። ተመልሶ ወጣና ደብረ ጽዮንም እሳቸው ያሉትን አሉት። ስለዚህ ደብረ ጽዮንንም አማክረው ኤቭሪቲንግ እሳቸው የመከሩት በሙሉ ጥፋት ነው። ለደብረ ጽዮን ይወር ዲዛስተር ነው የሆነው። ስለዚህ አብይ አህመድ አማካሪ አድርገህ ብታስገባቸውም ሰውየው ከሳቸው የሚወጣ መልካም ምክር የለም። ከጻድቃን ሊወጣ የሚችለው ምክር ክፋት፣ ተንኮል፣ ምቀኝነት፣ ጥላቻ፣ በቀል፣ ስግብግብነት፣ ይሄ ብቻ ነው ከጻድቃን የሚወጣው። አብይ አህመድ ልክ እነ ፊሊጶስን በቀል ሊያወራርዱ ትግራይ ውስጥ ይዞ እንደገባ ዛሬም ጻድቃን በቀልን እንዲያወራርዱ ነው እያዘጋጃቸው ያለው። በትግራይ ህዝብ ላይ ያላቸውን በቀል፣ በመለስ ላይ ያላቸውን በቀል፣ በህወሓት ላይ ያላቸውን በቀል እሳቸው ያለማቋረጥ አድዋ 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 እያሉ የሚጠሩትን ህዝብ ለመበቀል ነው አዲሱ ፊሊጶስ ጻድቃናዊው ፊሊጶስን ይዞ አብይ አህመድ ሊገባ ያሉት። ምንድነው ምስስላቸው? በፊሊጶስና በጻድቃን መካከል ፊሊጶስ ያሰለጠነው ሰራዊት ትግራይን ለመበቀል ነበር። በዛ ሁሉ ዘመን በፊሊጶስ ስር የነበረው አርሚ የሚሰለጥን የነበረው ገብቶ ትግራይን ለመበቀል ነበር። በትግራይ ህዝብ ላይ ጭከናን ለመፈጸም ነበር። አረመኔነትን፣ ሂሳብን ለማወራረድ ነበር። ጻድቃንስ ምንድነው እያደረጉ ነው? አፋር ላይ ትግራይን ለመበቀል ሰራዊት ያሰለጠኑ ነው ያሉት። ትግራይ አፋር ላይ ያሰለጠኑት ያሉት ሰራዊት ትግራይ ውስጥ ገብቶ አረመኔነትን፣ ጭከናን፣ ሴትን ሊደፍር፣ ህዝብን ሊያንቋሽሽ፣ ንብረትን ሊያፈርስ፣ ሀብትን ሊያወድም፣ ንብረትን ሊሰርቅ፣ ከዛ ጻድቃንን ሊያነግስ ነው እየሰለጠነ ያለው። this ሌላ ምንም ነገር የለም። ለዚህ ነው ፊሊጶስ እና ጻድቃን አንድ አይነት ናቸው። አትሊስት ፊሊጶስ የራሱን ህዝብ አልካደም። አትሊስት ፊሊጶስ የራሱን ወገን ክዶ በራሱ ወገን ላይ አይደለም ይሄን ያደረገው። አትሊስት ፊሊጶስ በአብይ ስር አልነበረም፣ አብይን ነበር የሚመራው። ልዩነታቸው ይሄ ነው። ጻድቃን ግን ከአብይ ስር ተደፍተው ነው የአብይን እግር እያጠቡ እሳቸውን ለማንገስ ወንበዴና አመፀኛ ሰራዊት ነው አፋር ላይ ያሰለጠኑ ያሉት። ሌላስ ፊሊጶስ ለምን ነበር የገባው? ለመበቀል ነበር። ሂሳብን ለማወራረድ ነበር። ተበደልን ዋቴቨር ብለው የሚያስቡትን ሂሳብን ለማወራረድ፣ ለመበቀል፣ ህወሓትን ለመበቀል ነበር የገባው። ጻድቃንስ አብይ ይዟቸው የሚገባ ለምንድን ነው? ህወሓትን ለመበቀል፣ ሂሳብን ለማወራረድ፣ ለመበቀል ነው። በጥላቻ ነው። ያኛው በጥላቻ ነበር የገባው። ጻድቃንን በጥላቻ ነው ትግራይ ውስጥ ሊገቡ ያሉት። ከዛስ ደግሞ ንብረትን ለመዝረፍ ሻቢያ የገባው ንብረትን ለመዝረፍ ነው። ፋብሪካ ዘርፏል፣ ሆስፒታል ዘርፏል፣ ብዙ ነገሮች ዘርፏል። ጻድቃንስ ለመዝረፍ ነው። ምክንያቱም አሁንም በደብረ ጽዮን ስህተት በምክትል ፕሬዝዳንትነት ማዕረግ እንዲቀመጡ ያደረጋቸው ደብረ ጽዮን ነው፣ ጌታቸው አይደለም፣ አብይም አይደለም የሰጣቸው፣ ደብረ ጽዮን ነው። በዛ ውስጥ ገጻቸውን አጥፍተው ሲዘርፉ ነበረ፣ ሲሰርቁ ነበረ። ጥቂቶችን በገንዘብ ገዝተው በሆዳቸው ሲደልሏቸው ነበረ። አሁንም ጻድቃን መግባት የሚፈልጉት ያ የፊሊጶስ ሰራዊት ገብቶ ያደረገውን ወይም እነ ፊሊጶስ አረጉት የሚባለው ለማድረግ ነው። ለዚህ ነው የአብይ አህመድ ፊሊጶስ ጻድቃን የሚባሉት። ማን ነበር ያባታቸው ስም? ገብረተንሳይ ነው መሰለኝ፣ የእሳቸው ሳይጠፋብኝ። የአብይ አህመድ ፊሊጶስ ጻድቃን ገብረተንሳይ በትግራይ ህዝብ ላይ በቀልን ለመበቀል፣ የትግራይን ህዝብ ለመጨፍጨፍ፣ የትግራይን ህዝብ ለማዋረድ፣ በትግራይ ህዝብ ላይ ጄኖሳይድ ለመፈጸም ይዟቸው ሊገባ ያሏቸው ሰው ጻድቃን ናቸው። ጻድቃን አዲሱ ፊሊጶስ እና በቀደም ያየ ሰው የአዲስ አበባው ሻቢያ ሲል በጣም ነው የገረመኝ።
ምክንያቱም ይህንን ነበር ከባለቤቴ ጋር የምናወራው የነበረው። እነዚህ እኮ አዲሱ የአብይ አህመድ ፊሊፕሶች ናቸው፣ ጻድቃን እኮ አዲሱ ኢሳያስ ናቸው እያልኩ ነበር ከማወራለት። ስለዚህ አብይ ሲደመር ጻድቃን አሰብ ወደሚለው ተቀይሯል። ኢሱ ሲደመር አብይ ሲደመር ኢሱ አሰብ ምለው አሁን አብይ አህመድ ቀየረውና ምን አደረገው? አብይ ሲደመር ጻድቃን አሰብ። ስለዚህ ኢሳያስ አፈወርቂ ያደረገውን ወንጀል በሙሉ ለማድረግ ራሳቸውን ለባርነት አሳልፈው ሰጥተዋል። ግን የሚያስገርመው ነገር ኢሳያስና ጻድቃን ግንኙነት የላቸውም። ባይዘው ወይ ምንድነው በዚህ ደረጃ ቂማቸው? ጻድቃን በኤርትራ ላይ የአሰብ ጉዳይ ነው ስል አይደለም። ኢሳያስ በዛ ዘመን በጣም ነበር ጻድቃንን የሚንቃቸው ከነበሩት ከሻቢያ ከቲፒኤልኤፍ ታጋዮች በጣም ኢሳያስ የሚንቃቸው ሰው ጻድቃንን ነበሩ አሉ። በጣም ሊያናግሩት ሲፈልጉ ላይ ያናግራቸው። ስለዚህ ፐርሰናል ኢሳያስ ለጻድቃን ካለው ጥላቻና ንቀት የተነሳ እሷን ለመበቀል ነው። ሰውየው ሲበዛ አይናቸውን እኮ ስታዩት ኮልድ ብላድድ ናቸው። ጻድቃን የሚባሉትን ሰው ስታዩ ከአይናቸው ውስጥ ኮልድ ብላድድ ነው በቃ የምታዩት። ጭከናና አረመኔነት የምታዩበት በቀለኛ ናቸው። አይገርም? በሰባ ምናምን ዓመት ሰው ንስሐ ገብቶ ወደ እግዚአብሔር ተጠግቶ የቀረችለችን ህይወት ማስተካከል ሲገባው በሰባ ዓመትህ ዲያብሎስን ሐሳቡን ለማስፈጸም ዲያብሎስን ለማገልገል በዚህ ደረጃ ይገርመኛል። ስለዚህ ከሻቢያ ጋር ያላቸው የመርህ ጉዳይ አይደለም፣ የአሰብ ጉዳይ አይደለም። ቅድም ሽመልስ አብዲሳ የበታችነት ስሜት ጽንፈኝነት የሚመጣው ከበታችነት ስሜት ነው ይለናል ነበረ። ከበታችነት ስሜት የመጣ ነው እንጂ በምንም ተአምር በኢሳያስ ደረጃ ሊሆኑ አይችሉም። አትሊስት ኢሳያስ ክፋትም ይኖረው ጭከናም ይኖረው ሀገር ነው የሚመራው። ኢንዲፔንደንት የሆነች አገር ይመራል። አገር መርቷል። አገር አስተዳድሯል ለ30 ዓመት። እነ ጻድቃን ግን በነመለስ ምህረት ካገኙት ስልጣን በስተቀር ጻድቃን ስልጣን ኑሯቸው አያውቁም። የዚህ የዩናይትድ ኔሽንስ ስራም መለስ ዜናዊ ያስገባቸው። እኒህ ሰውዬ ግን የሰውን ውለታ የማይቆጡ ለደብረ ጽዮን ያልሆኑ ጻድቃን ለአብይ ሊሆኑ አይችሉም። ለደብረ ጽዮን ያልሆኑ ጻድቃን በምንም ተአምር ለአብይ አይሆኑም። ለትግራይ ጀነራሎች ያልሆኑ ጻድቃን ለጁላ አይሆኑም። ለትግራይ ከሻቢያ እጅ ለታደጓቸው ለትግራይ ጀነራሎች ያልሆኑ ጻድቃን ለነ ብርሃኑ ጁላ አይሆኑም። ጻድቃን ከሃዲ ናቸው። ጻድቃን ስግብግብ ናቸው። ጻድቃን ጨካኝ ናቸው። ጻድቃን አቅም የላቸውም። እያሰለጠኑት ያሉት ሰራዊት ጭከናና አረመኔነትን ለማድረግ በገንዘብ ነው የገዙት። ስለዚህ ያንን ባደረጉበት ለዚህ ነው የህዝብ አመጽ ይነሳ ከኮሮ በላይ ያለውና ከኮሮ በታች እያሉ አስቡት። የብርሃኑ ጁላ ሰራዊት የማረካትን ሴት ጡቷን የሚቆርጥ ጭከናና አረመኔነት የሚያደርግ የሚደፍር ህፃናትን የሚደበድብ ቤት ለቤት እየገባ የሚገድል የሚያርድ ሰውን በህይወት የሚያቃጥል የብርሃኑ ሰራዊት ይዘውስ ስለ ትግራይ ያወራሉ። እንደነ ብርሃኑ አይነት ሌባ ጀነራሎች የአብይ አህመድ ወንበዴ ጀነራል ጋር አብረ ተቀምጠህ አንድ ማዕድ ላይ ጅን ያስገባ ትግራይ ውስጥ ስላሉ ጀነራሎች ያወራሉ። አስገራሚ ነው። ስለዚህ አብይ ሲደመር ጻድቃን አሰብ ወደምትል ተቀይራለች። ጻድቃን አዲሱ የአብይ አህመድ ፊሊጶስ ናቸው። አይሳካላቸውም። እዚህ ላይ እናቁሙ። የአማራ ህዝብ ግን እንዳትረሳ፣ ጻድቃን የሚባል አረመኔ ዛሬ አንተ በድሮን እየተደበደብክ ዛሬ ሁሉ መዓት እየፈሰሰብህ ከአብይ ጎን ቁሞ ያንተን መከራ እያባባሰ ያለው ጻድቃን ነው። ሲጀመር በቀደም ወንበዴ ብሎ ጠርቶታል። ኢትዮጵያን ለማፍረስ ብሎታል። የፋኖን ትግል ኢትዮጵያን አፍራሽ ብሎ ጻድቃን ጠርቶታል። እንዳትረሳ። ሌላው በጣም ያስደነቀኝ ነገር ሳላነሳ ማረሳው ሳማላልፈው ጌታቸው ረዳ ከአማራ ልሂቃን ጋራ ሂሳብ እናወራርዳለን ይላል ነበር በፊት። አሁን ገባኝ። ዛሬ የአማራ ህዝብ የተጨፈጨፈ ጌታቸው ረዳ ከአብይ አህመድ ጋራ ማር ይልሳሉ አብረው። የአማራ ህዝብ የተጨፈጨፈ ጌታቸው ረዳ ዳቦ አብረው ይቆርሳሉ። they break bread together። አብይና ጌታቸው they breaking ዳቦ አብረው ይቆርሳሉ። ሂሳብ ማወራረድ ማለት የጌታቸው ይሄ ነበር። this has nothing የጌታቸው ሂሳብ ማወራረድ ከቲዲኤፍ ጋር አይደለም፣ ከትግራይ ጋር አይደለም፣ ከቲፒኤልኤፍ ጋር አይደለም። ፐርሰናል የጌታቸው ጉዳይ ነበረ። ይሄው ሂሳብ እያወራረደ የህዝብ ላይ መዓት እየፈሰሰ በህዝብ ላይ እሳት እየነደደ የመከራ እሳት እየፈሰሰ እሱ ዛሬ ከአብይ አህመድ ጋራ ጽዋ አብሮ ይጠጣል። ከአብይ አህመድ ጋራ ዳቦ ይቆርሳል። ከአብይ አህመድ ጋራ ማር ይቀምሳል። ይሄ ነበር የጌታቸው ሂሳብ ማወራረድ። ከአማራ ልሂቃን ጋራ ሂሳብ እናወራርዳለን ያለውን በአይኖቻችን መስክረናል። በሰፈሩት ጽዋ በሰፈሩት ቁና መሰፈር አይቀርም።
ትላንትና የትግራይ ሲጨፈጨፍ የአማራ ልሂቃን እያለ ይነግረን ነበር አይደለ? the same thing ዛሬ ጌታቸው ከአብይ ጎን ቆሞ በአማራ ህዝብ ላይ የሚፈሰው መከራ ሂሳብ እያወራረደ ነው ያለው። ስለዚህ ዛሬስ ወጥቶ የትግራይ ልሂቃን ማለት ይገባዋል የአማራ ህዝብ በጌታቸው ምክንያት? በጣም ብዙ ሰዎች እየደውሉ የአማራ ልሂቃን እኮ ያደረጉብን ይሉኛል። እሺ ጌታቸው የአማራ የትግራይ ልሂቃን ይወክላል ወይ? በአማራ ህዝብ ላይ መዓት እየፈሰሰ የአማራ ህዝብ በድሮን እየታረሰ በድሮን እየተጨፈጨፈ በላዩ ላይ መከራና ስቃይ እየፈሰሰበት ጌታቸው ከአብይ ጋራ ዳቦ እየቆረሰ ነው። ከአብይ ጋራ ጽዋ እየተጎነጨ ነው። ከአብይ ጋራ ማር እየቀመሰ ነው። ስለዚህ ጌታቸው ረዳ የትግራይ ልሂቃን ይወክላል ወይ? እየደወላችሁ አንቺ ምንድነው የምታወሪው የአማራ ልሂቃኖች እኮ ያደረጉብኝ ለምትሉኝ ጌታቸው የትግራይ ልሂቃን ይወክላል ወይ? ትላንትና እናገኘው ተሻገር እነ ደመቀ መኮንን እነ ተመስገን ጥሩነህ እነ አቶ ገዱ ሌሎቹ የአማራ ልሂቃን ተብለው የሚጠሩት የትግራይ ሲጨፈጨፍ ከአብይ ጎን ነበሩ። ዛሬ ጻድቃንና ጌታቸው በአማራ ህዝብ ላይ መዓት እየፈሰሰ ከአብይ ጋራ ጽዋ እየተጎነጩ ነው። ዳቦ እየቆረሱ ነው። ማር እየላሱ ነው። ከነ አባዱላ ጋር ቆመው እየመከሩ ነው። ጻድቃንና ጌታቸው የትግራይ ልሂቃን ይወክላሉ? ነገ የአማራ ህዝብ ተነስቶ የትግራይ ልሂቃን ያደረገብን ቢል ነውር ነው እንለዋለን? ሮንግ ነው እንለዋለን? በጣም በርከት ያሉ ሰዎች ይሉኛል። አያችሁ ትላንትናም ከአብይ ጋራ ሆነው በትግራይ ህዝብ ላይ መዓት ያፈሰሱት የአማራ ልሂቃን ሳይሆኑ በአብይ ማዕድና በአብይ ፍርፋሬ ራሳቸውን ያረከሱ የአማራ ብልጽግናዎች ናቸው። እንደ ጌታቸውና እንደ ጻድቃን አይነቶች ነበሩ ከአብይ ጎን ሆነው ትላንትና የትግራይ ህዝብ ያስጨፈጨፉት አማራዎች። ዛሬ ደግሞ የአብይ ትግሬዎች የአማራ ህዝብ እየተጨፈጨፈ ከአብይ ጋራ ዳቦ እየቆረሱ ሂሳብ ማወራረድ ማለት ይሄ ነው። ጌታቸው ረዳ ሂሳብ እናወራርዳለን ያለውን አወራርዶ አይተነዋል። በዚህ በቲዲኤፍ በነበረው ሰልፍ አይታችኋል እንግዲህ ምን እንደተባለ ምን እንደሆነ። ቲዲኤፍ ራበኝ፣ ጫማ ያለቀ፣ ልብስ ያረጀ፣ ደሞዝ አልተከፈለኝም፣ ህልውና የትግራይን ህልውና ህይወቴን ሰጥቼ አስከብሬ ዛሬ በድህነት እኖራለሁ ብሎ ሲወጣ የተወራውን ወሬ አይታችኋል። ለኦፒዲዮ ቅርብ የሆኑ ትግርኛ የሚናገሩ ለኦፒዲዮ ሰላይ ቅርብ የሆኑ የጌታቸው የታደሰ ወረደ ወዳጅ መስለው ምን ያህል እሳት ሲያነዱ ምን ያህል ጋዝ ሲጨምሩ እንደነበሩ አይታችኋል። ይህን ነገር እንዴት አድርገው የትግራይ ወዳጅ የነጌታቸው ጋር ጸብ ያላቸው ነው የሚመስሉት። ከጌታቸው ጋር ጸብ ያላቸው የሚመስሉ ለታደሰ ወረደ ቅርብ የሚመስሉ ምን ያህል በዚህ ነገር ላይ ጋዝ እንዳርከፈከፉ አይታችኋል። ዛሬ ግን ይሄ መንገድ ዘጋ የተባለው ሰልፍ ወጣ የተባለው አርሚ ተሰብስቦ ህዝብ ጠይቋል። ያንን ቪዲዮ ከማሳየቴ በፊት ለኔ ቲዲኤፍን በዚህ ሁኔታ ማየት ልቤን ይሰብረዋል። 40 ኩንታል ወርቅ አብይ አህመድ ከትግራይ ዘርፎ እየወሰደ የትግራይ ሰራዊት ግን የሚበላው ምግብ የለውም። ከትግራይ ወርቅ አብይ አህመድ ድሮን የሚገዛበት የአብይ አህመድ መንግስት የሚቀጥልበት የትግራይ ህዝብ የሚራብበት ወርቅ ከትግራይ ተዘግኖ እየወጣ የትግራይ ሰራዊት ህልውናውን ሰጥቶ ህይወቱን አሲዞ በድህነትና በመከራ እየኖረ የሚበላው አጥቶ ማየት አሳፋሪ ነው። እኔ ለቲዲኤፎች የምለው መንገድ መዝጋት ያለባችሁ አብይ አህመድ ወርቃችሁን ሲወስዱ አብይ ወርቁን እንዳይወስድ ነው መዝጋት ያለባችሁ። አብይ መጥቶ ከትግራይ ወርቅ ይዞ እንዳይወጣ ነው መንገድ መዘጋት ያለበት። በጣም ያስገርመኝ ነገር ደግሞ አለ። የቲዲኤፍ እርዳታ የቲዲኤፍ ባጀት መምጣት ያለበት ከአብይ አህመድ ነው። እንዴት አብይ አህመድ ለቲዲኤፍ ባጀት ይሰጣል ተብሎ ሲታመናል? እንዴትስ ከአብይ አህመድ ለቲዲኤፍ ባጀት ይጠበቃል? ነገ ጠዋት ለፋኖ አብይ አህመድ ባጀት ሲባል ማለት ነው። ቲዲኤፍ እኮ የተቋቋመው የተመሰረተው የአብይን ጭከናና አረመኔነትን ለመቋቋምና ለመቀልበስ ነው። ለአብይ አህመድ ጠላቴ ነው አብይ አህመድ ብሎ እኮ ነው ቲዲኤፍ የታጠቀው። ስለዚህ ጠላቴ ትናንትና ሊገልህ የገደለ የጨፈጨፈ ድሮን አምጥቶ ያፈሰሰብህ ሰራዊት አምጥቶ ከምድረ ገጽ ላጥፋ ያለ የሱን ጭከና ለመከላከል የተገነባ ሰራዊት ከአብይ አህመድ ደሞዝ ይምጣለት ብሎ ማሰብ ምን አይነት አዚም ነው የወደቀብን?
ምንድን what's the power? ምን አይነት እንቆቅልሽ ነው? እንዴት ነው አብይ አህመድ ለቲዲኤፍ ባጀት የሚሰራው? እንዴት ነው ከአብይ አህመድ ለቲዲኤፍ ባጀት የሚመጣለት? እንዴት ነው ለቲዲኤፍ ከአብይ አህመድ ቀለብ የሚመጣለት? እንዴ አስገራሚ እኮ ነው። አብይ አህመድ በነፃነት መጥቶ ከትግራይ ወርቅ እየዘረፈ ይሄዳል። ከትግራይ በምንም ከልካይ የለውም። 40-50 ኩንታል ወርቅ እንኳን አይደለም ከአንድ ክልል በአንድ ዓመት ከመላው ኢትዮጵያ በአንድ ዓመት የማያገኘውን ከትግራይ ብቻ በጥቂት ወራት ውስጥ 40 ኩንታል ወርቅ ነው አብይ ከትግራይ ያወጣ ያለው። በወርቅ ፋንታ ግን ለትግራይ ምንድነው የላከላቸው? ረሃብ። ወርቅ ይወስዳል፣ ለትግራይ ህዝብ ግን ረሃብ ይልክላቸዋል። ወርቅ ይወስዳል፣ ለትግራይ ህዝብ ግን ድህነት ይከፍላቸዋል። ወርቅ ይወስዳል፣ ለትግራይ ህዝብ ግን መከራ ይልክላቸዋል። ስለዚህ እንዴት ነው የቲዲኤፍ ባጀት ከብልጽግና የሚመጣው? እንዴ እናንተ ተጋሩ፣ ወዴት ናችሁ ያላችሁት? ለመሆኑ አይምሯችሁ አራስቡ ተው፣ ግድ የላችሁም። እኔ አንድ ነገር ያስገረመኝ ልንገራችሁ፣ ወደ ነጥብ ይመለሳሉ። ሰሞኑ ቁጭ ብዬ አስባለሁ። እኔ አይ ሄት ዲስ ሚዲያ የሚባለው ነገር እንዴት እንደምጠላው እግዚአብሔር ነው የሚያውቀውና ቁጭ ብዬ አስባለሁ። የዚህ ሰውዬ ጉብዝናው ምንድነው አልኩኝ። አብይ አህመድ እንደው አብይ አህመድ ጉብዝን ጎበዝ የሚባልበት ነገር እንደው አለ ወይ? አብይ አህመድ የክፋት የጭከና የአረመኔነት ሁሉ ምንጭ ነው። እንደው ምንድነው ስል የአብይ አህመድ አንድ ጉብዝና አለው። ጠላቱን በገንዘብ ወዳጅ አድርጎ መግዛት ይችላል። ጠላቱን ለክፋት ለራሱ ሐሳብ ለክፋትና ለጭከና ሐሳቡ ጠላቱን በገንዘብ መግዛት ይችላል። ጠላቱን ወዳጅ ማድረግ ይችላል አብይ አህመድ። ህወሓቶቹስ ወዳጃቸውን ጠላት ማድረግ። የህወሓት ትልቁ ጉብዝና የነሱን ወዳጅ ጠላት አድርጎ መቀየር የህወሓት ጉብዝናው። አብይ አህመድ ጠላቱን ለራሱ ወዳጅ አድርጎ ለክፋት ይጠቀምበታል። ህወሓቶቹስ የነሱን ወዳጅ ስለነሱ መልካም የሚያስበውን ወደ ጠላትነት ይቀይሩታል። በጣም ትልቅ ጉብዝናቸው ነው። ለብዙ ጊዜ ጥያቄ የነበረው ይሄን ሁሉ ዘመን ህወሓት አገር አስተዳድሮ ይሄን ሁሉ ዘመን አስደናቂ ነገር አድርጎ ያለ ወዳጅ የቀረው ግን ለምንድን ነው? ለምንድን ነው ህወሓት ወዳጅ የሌለው? ሁሌ ጥያቄ ይሄ ነበር። አሁን ግን ገባኝ። ህወሓት ወዳጅን ወደ ጠላት በመቀየር ተወዳዳሪ የለውም። አንደኛ ናቸው። አንዱ አይ ቲንክ ዶክትሪናቸው ውስጥ ያለው ይሄ ምንድነው የሚባለው ርዕዮተ ዓለማቸው ውስጥ አንዱ ማኒፌስቶአቸው ውስጥ ወዳጅን ወደ ጠላት መቀየር። እኔ በጣም የገባኝ ተሳስቼ ከሆነ ተሳስተሻል ብላችሁ ጻፉልኝ። የህወሓት ትልቁ ችሎታ በተለይ በደብረ ጽዮን የሚመራው ህወሓት ወዳጅን ወደ ጠላትነት የመቀየር ትልቅ ችሎታ አለው። አብይስ ጠላቱን በገንዘብ ገዝቶ ጠላቶቹን ያስመታበታል። በገንዘብ በጥቅም ጠላቱን ወዳጅ አድርጎ ጠላቶቹን ያስመታበታል። ህወሓትስ ወዳጆቹን ጠላት አድርጎ ለጠላት ያስመታቸዋል። ጠላት ወዳጆቹን ጠላት አድርጎ በጠላቱ ያስመታቸዋል። አብይ አህመድ ጠላቶቹን ወዳጅ አድርጎ ጠላቶቹን ይመታባቸዋል። አያችሁ ልዩነቱ? አብይ ጠላቶቹን በገንዘብ ወዳጅ ያደርግና ጠላቶቹን ያስመታባቸዋል። ህወሓቶቹስ ወዳጃቸውን ጠላት ያደርጉና በጠላታቸው ያስመቱታል። በጣም አስገራሚ ነው። ስለዚህ የቲዲኤፍ ራበኝ ማለት የቲዲኤፍ ተቸገርኩ ማለት የቲዲኤፍ ገንዘብ ማጣት እንዴ አሳፋሪ እኮ ነው። ይሄ በጣም አሳፋሪ እኮ ነው። አርሚ 22 ናት አርሚ ምናምን ናት አሉ ሰልፍ የወጣቸው አሳያችኋለሁ። መግለጫ ሰጥቷል። የተለያየ ቦታዎችን ትግራይ ውስጥ መንገድ ዘግተው ነበር። ይሄ አርሚ መንገድ መዝጋት ያለበት ብልጽግና አብይ አህመድ መጥቶ ወርቅህን ዘርፎ ሲሄድ አብይ አህመድ ላይ ነው መንገድ መዝጋት ያለብህ። አብይ ወርቅ የሚያወጣበት ቦታ ላይ ነው ሄደ መዝጋት ያለብህ። የአብይ አህመድ የማዕድን ቆፋሪዎች መጥተው ወርቅ እንዳያወጡ ነው መዝጋት ያለብህ። ከትግራይ አንዲት ግራም ወርቅ እንዳትወጣ ነው መንገድ መዝጋት ያለብህ። አንተ ተርበህ ህልውናህን ሰጥተህ ህይወትህን ሰውተህ ከዚህ ነፍሰ ገዳይ ከዚህ ጨካኝ አገዛዝ ቅሬታ እንዲኖራት አድርገህ ከትግራይ ደግሞ ወርቅ እየመጣ እየወሰደ አንተን ግን በረሃብ ነው እየቀጣ ያለው። አንተን ግን በድህነት ነው እየቀጣ ያለው። አንተ ግን በሚቀጥል ጄኖሳይድ ነው እየቀጣ ያለው። ስለዚህ አንደኛ ጠላትህ ብልጽግና ነው። ፕሪቶሪያ የሚባለው ነገር የለም፣ ውሸት ነው። ፕሪቶሪያ አንተን ማስራቢያ መንገድ ነው።
ቲዲኤፍን ማስራቢያ መንገድ ነው ፕሪቶሪያ ማለት የአብይ አህመድን መንግስት የሚያቆይ አንተን ደግሞ በድህነት በረሃብ በመከራ በስቃይ እንድትቀጥል ማድረጊያ ነው። እነ ጻድቃን ሂደው ሰርተውት የመጡት የቲዲኤፍ የፕሪቶሪያ ፍርርም የአብይን መንግስት የሚያቆይ የሚያጸና ትግራይን ደግሞ የሚያደህይ ትግራይን ደግሞ የሚያጎሳቁል ትግራይን ደግሞ የሚያሰቃይ የተጀመረውን ጄኖሳይድ ቀስ በቀስ እንዲቀጥል የሚያደርግ ነው። ስለዚህ ይሄ የወጣው ሰራዊት ጥያቄው ትክክል ነው። ደሞዝ የለውም። ለምን? ደሞዙ የሚመጣለት ከአብይ ስለሆነ ደሞዙ ራሱ የቲዲኤፍ ደሞዝ ከአብይ ይመጣል ብሎ መጠበቁ ራሱ አስደናቂ ነው። ለኔ አስገራሚ ነው። በጣም አስገራሚ ነው። እስኪ አስቡት መልአከ ሚካኤል ከሰይጣን እርዳታ እንዲመጣለት ሲጠብቅ ገብርኤል ቅዱስ ገብርኤል ከሰይጣን የሆነ እርዳታ እንዲመጣለት ሲጠብቅ that's what it means ለሁለት የተለያየ መንግስት የሚሰሩ አጌንስት ቻደር የሆኑ እርዳታ ግን ከዛኛው ሲጠብቅ ማለት ነው። አስገራሚ አይደለም? እኔ እኮ ቁጭ ብዬ አሰብኩትና እንዴ this is fine ያልኩኝ ባጀት ከማን ነው ባጀት ነው? ከአብይ አህመድ። አብይ ለቲዲኤፍ ባጀት ሊሰጥ ቲዲኤፍ ማን ነው? ቲዲኤፍ ለምን ተመሰረተ? ብልጽግና የሚባል አገዛዝ የፈጸመብኝ ግፍ አለ ብሎ ብልጽግናን እኮ ሊታገል እኮ የተመሰረተው። ብልጽግናን ለመምታት እኮ ነው። የብልጽግናን ክፋት የብልጽግናን ጄኖሳይድ ለመቀልበስ እኮ ነው ቲዲኤፍ የተቋቋመው። እንዴት ነው ለቲዲኤፍ ከአብይ አህመድ ባጀት የሚመጣለት? እንዴት ነው ለቲዲኤፍ ከአብይ አህመድ እርዳታ የሚመጣለት? ታደሰ ወረደስ ግማሽ አካሉ ብልጽግና የሆነው ታደሰ የቲዲኤፍን ጥያቄ መልሳል ተብሎ እንዴት ይታሰባል? የታደሰ ስልጣን እኮ የመጣችው ህወሓት ሲደመር ብልጽግና ነው ታደሰ። ስለዚህ በአባቱ ብልጽግና በእናቱ ህወሓት ነው ታደሰ ወረደ። እንዴት ብሎ ነው አባቱ ብልጽግና የሆነው ታደሰ ወረደ የቲዲኤፍን ጥያቄ የሚመልሰው? እንዴ አረ የትግራይን እንቆቅልሽ የሚፈታ የለም እንዴ? የትግራይን ጥያቄ ሊመልስ የሚችል ማን ነው? ምንድነው ተጋሩ ላይ የወደቀባቸው አዚም? በተጋሩ ላይ የተደረገው ምታትና ድግምት ምንድነው? ከትግራይ እኮ ነው አብይ አህመድ ወርቅ እየወሰደ ያለው። ወርቅን የሚያክል ነገር ኢኮኖሚውን ቡስት የሚያደርግለት እንዴ ከትግራይ የተወሰደው ወርቅ እኮ ነው የአብይ አህመድን መንግስት እያቆየው ያለው። ከትግራይ የሚወጣው ወርቅ እኮ ነው አብይ አህመድ ድሮን እየገዛበት ያለው። ከትግራይ የሚወጣው ወርቅ እኮ ነው ለሚሊተሪው ባጀት እየመደበ ያለው አብይ አህመድ ለራሱ ሚሊተሪ። እንዴ ከትግራይ የሚወጣው ወርቅ እኮ ነው አብይ አህመድ ኢንተርናሽናል ኮሚኒቲው ጋር ዶላር እየገዛበት ያለው። እንዴ ከሞኝ ደጅ ሞፈር ይቆረጣል። ከሞኝ ደጅ ሞፈር ይቆረጣል ይላል አማራ ሲተርክ። ከትግራይ ደጅ ወርቅ ይቆረጣል። ከትግራይ ምድር ወርቅ ይቆረጣል። እንዴ ምን አይነት አዚም ነው ተጋሩ ላይ የወደቀው? እንዴት ነው ከአብይ አህመድ ለቲዲኤፍ ባጀት የሚመጣው? እንዴት ነው ከአብይ አህመድ ለትግራይ ባጀት የሚመጣው? ፕሪቶሪያ የሚባልን ስምምነት እኮ ፈርሞ አንዱንም አልፈጸመውም። ፕሪቶሪያ በሚባለው እንደውም ትግራይን የቀጣት ትግራይን የገረፋት። ከደብረ ጽዮን መፍትሄ ይመጣል ብላችሁ እየጠበቃችሁ ያላችሁት? ከደብረ ጽዮን መፍትሄ ቢመጣ ኑሮ ከደብረ ጽዮን መፍትሄ የሚመጣው ሰራዊቱ ወደ አፋር ወደ ደብረ ብርሃን ሲገሰግስ ወደ ወልቃይት ነበር ሂድ መባል የነበረበት። ከደብረ ዘይት ሰራዊቱ ከመመለሱ በፊት ነበር ነጎሼት ማድረግ የነበረበት። እንዴ ከነ ደብረ ጽዮን ነው መፍትሄ ይመጣል ብላችሁ ያሰባችሁት ያላችሁት? የት ነው ያላችሁት? የተጋው ምሁሮች ተይቆጫችኋል። በኋላ ይቆጫችኋል። በኋላ ታዝናላችሁ። ይሄ የፉክክር ቤት ሳይዘጋ ያድራል። የትግራይ ጉዳይ የደብረ ጽዮን ጉዳይ አይደለም። የትግራይ ጉዳይ የሞንጆሪኖ ጉዳይ አይደለም። የትግራይ ጉዳይ የጌታቸው አሰፋ ጉዳይ አይደለም። የትግራይ ጉዳይ የዓለም ገብረዋህድ ጉዳይ አይደለም። በኋላ ግን ታዝናላችሁ። አብይ አህመድ እየተጫወተባችሁ ነው ያለው። አብይ አህመድ እየቀለደባችሁ ነው ያለው። በትግርኛ የሚናገሩ የትግራይ ተቆርቋሪ የሚመስሉ የብልጽግና አሽከሮች ናቸው። የኦፒዲዮ አሽከሮች ናቸው። ሰሞኑን እንዴት አድርገው የነዚህን ሚሊተሪዎችን ጥያቄ የታደሰን መንግስት ለማፍረስ ነው፣ ፊሊጶስን ለማምጣት ነው። በትክክል ምን ነበር አንዱ ያየሁት? ታደሰን አውርዶ ፊሊጶስን ለማምጣት በትክክል ጻድቃን የፈለጉት እሱን ነው። ምክንያቱም ጻድቃን ናቸው። አዲሱ ፊሊጶስ ጻድቃን ናቸው። አንድ ፌስቡክ ላይ የሆነ ሰው የለጠፈው ታደሰን አውርዶ ፊሊጶስን ማምጣት የሚል አይቻለሁ። በትክክል ፊሊጶሱ ማን ነው? ጻድቃን። ታደሰን አውርዶ ጻድቃንን ለማምጣት ተጠቀሙበት። ለጥያቄው ሲወጣ ችግር አለብኝ ብሎ ሲወጣ ወዲያውኑ ቀይረው ታደሰን ለማውረድ ነው፣ ጦርነት ፈላጊ ነው ሁሉ ብለው ነገሩን። እነማ ለኦፒዲዮ የሚሰሩት
ትግርኛ የሚናገሩ ካሁን በፊትም ጌታማን ነው ያኛው ደብረጽዮን አዲስ አበባ ደርሶ ልክ ገና መቀሌ ሳይገባ ስልጣን ለምኖ መጣ እያሉ ጽፉልን ነበር። ታደሰ ወረደ ደግሞ እነዚህ ሰዎች በትክክል እየተጠቀመባቸው ነው። ይሄ እንደዚህ ያለ የሚጽፍ ሰው ዝም ብሎ አይደለም፣ ሶርሱ ታደሰ ወረደ ነው። ውሸት ከሆነ ለምን ታደሰ ወጥቶ ማብራሪያ አይሰጥም? ለምን ታደሰ ወጥቶ ይሄ ነገር ትክክል አይደለም ለምን አይለንም? ሰላም አሁን የሚገኘው ቀጥታ وسطح زي كونس نايت زي وصون كلاي تحتون فتحاوي نايت تقامنه تحتو فتحاوي تحتو سلازي نعناون ببغزي يقرولنا نيريو ناي قروا ببدرجو زلنا مرارحه ببغزي تحتو يقرو نيرو سلازي ايتوصحلنا نزلخم زل طرطرون ايتزارونا نزلخم زل طرطرون سلازي ناره بتي زرعنا يمن قدي حتى خاخ تسمع تمكرو سلازي او حتى دردر يلن نتحتو نمفتحن نتحتو نمفتحن استختلنا يمن قدي كن قبا يكونن يا تمجرشا ترددا ايمتنن نسراو تجرا ይሰማል? አሁን ያሰማኋችሁ የአርሚው ንግግር ነው። ተሰብስበው ነበረ ሰሞኑን ሰልፍ የወጡት ይሰማል። ሰሞኑን ሰልፍ የወጡት የሰጡት ማብራሪያ ነው። ስሙት እንግዲህ። ጥያቄያችን ፍትሃዊ ጥያቄ ነው፣ የዲሞክራሲ ጥያቄ ነው፣ የመብት ጥያቄ ነው። ግን አወጣጣችን ግን ትክክል አልነበረም። መንገድ መዘጋት አልነበረበትም። ጸጥታ ለማስከበር መንገድ እንዳይዘጋ፣ ህዝብ እንዳይረበሽ፣ ህዝብን ለማረጋጋት የተገነባ ሰራዊት ይህንን ማድረግ አልነበረበትም ነበር ነው እያለ ያለው አርሚ ወጥቶ። እንግዲህ ተመልከቱ፣ አርሚ 22 ነው የሚባል። ሰሞኑን ግን ብልጽግናዎች እንዴት እንዳራገቡት አይታችኋል። ታደሰ ወረደ ይውረድ ብለው ሲጠይቁ የሰማናቸው ጻድቃን ናቸው። ታደሰ ይውረድ ያሉ ጻድቃን ናቸው። ከሌላ እኔ ሌላ ሰው ከታደሰ ይውረድ ሲባል አልሰማውም። ህወሓቶቹ እንዲያውም ለታደሰ ስልጣን ነው የሰጡት። ታደሰ ይውረድ የምትለው እንግዲህ የሰማናት ከብልጽግና ነበረ ከነጻድቃን ማለት ነው። ወዲያው ግን ህወሓት ሊያወርዱት እንደፈለጉ፣ ሚሊተሪ ሊያወርዱት እንደፈለጉ በቃ የታደሰ ጠበቃ መስሎ ግን የሚጽፍ ሰው ነበር። ያ የታደሰ ጠበቃ መስሎ የሚጽፈው በትክክል ከታደሰ ኢንፎርሜሽን ይሰጠዋል። ያልገባው ግን ታደሰ ወረደ እነዚህ ሰዎች እነዚህ በውስጥ እያሾለከ እየሰጠ ፕሬስ ናቸው ምናምን ናቸው ያላቸው ዲስትሮይ እያደረጉት ነው ያሉት። ታደሰ ወረደን ከህዝብ ጋር እንዴት እያጣሉት እንደሆነ ግን አላወቁም። ከአርሚው ጋር ሳይለንት ማጆሪቲው ቁጭ ብሎ እያየ ያለውን ታደሰን እንዴት ከህዝብ ጋር እየለዩት እያጣሉት፣ ከሳይለንት ማጆሪቲው ጋር እንዴት እየለዩት እንደሆነ ግን ታደሰ አልገባውም። ይሄ ቁማር ነው፣ አልገባውም። ታደሰ ጉድጓድ የሚቆፍር ራሱ ይገባበታል ነው። ታደሰ በቆፈሩ ጉድጓድ ይገባል። ምክንያቱም ሰራዊቱ የምንኖረው መቀሌ ውስጥ ነው። መቀሌ ውስጥ ደግሞ ብዙ ጊዜ ሰዎች ሰልፍ አድርገው ጥያቄያቸው ይመለሳል። ስለዚህ ጥያቄያችንን አታደርሱልንም መሰለኝ ላለቆቻቸው ማለት ነው። የምንጠይቀውን ጥያቄ አታደርሱልንም፣ ስለዚህ ራሳችንን እንሂድ ብለው ነው የሄዱት። ድምጻቸው ደግሞ አልሰማ ሲል ደግሞ ወደ አደባባይ ወጡ። ባይዘወይ ልታደንቋቸው ይገባል። ይሄ እኮ የታጠቀ ሰራዊት ነው። አመፀኛ እኮ ቢሆን ኑሮ እኮ ሀገሪቱን ቀውጥ ያረጋት ነበረ። ግን መሀል ላይ
አንድ ሰው ደወለልኝና ነፃነት ፓርቲ የሚባል አለው ትግራይ። ልክ እነዚህ አርሚው ሰልፍ ሲወጣ ነፃነት ፓርቲ የሚባሉት ህዝቡ እየዞሩ እየቀሰቀሱ ውጡ፣ ልብሳችሁን ጠቅልሉ፣ ጓዛችሁን ጠቅልሉ፣ አርሚው ተበትኗል፣ በቃ አበቃልን እያለ ነፃነት የሚባል ፓርቲ እንኳን ይቀሰቅስ ነበር። አብሮ የሰራዊቱን ይሄ የወጣውን ይሄ አድፍጦ ስልጣን የሚፈልግ አቅም ኑሮት መታገል ያልቻለ ምናምን በሙሉ ካሽ ነው ያደረገው። በደንብ ካፒታላይዝ እያደረገ እሱ በደንብ አድርጎ ገንዘብ አድርጎ እየተጠቀመበት ውጡ፣ አገር ፈርሳለች፣ አገር እየጠፋች ነው፣ ተበጥብጧል፣ ሰራዊት ተበትኗል እያሉ የነ አብይ አህመድ ተከፋዮች ትግራይን ቀውጡ ሲያረጓት የሰነበቱት በሶሻል ሚዲያ ነው ማውራላችሁ። ሶሻል ሚዲያ ላይ በቃ ትግራይ በቃ አበቃላቸው፣ ምግበይ ሊደበድቡት ከበው ባይዘው ወይ ጀነራል ምግበይን አናግሬዋለሁ፣ ጀነራል ማሾን አናግሬያቸዋለሁ። እዛ ያሉትን እያንዳንዳቸው ያሉኝን ይህንን ነበር ያሉኝ። ኤግዛክትሊ ሰራዊቱ ጥያቄ አለው፣ ባጀት አልተሰጠውም፣ ገንዘብ አልተከፈለውም፣ ጥቅማጥቅም አልተደረገለትም። ህይወቱን ሰውቶ ስንት ነገር እያደረገ ለሚሊሻና ለልዩ ኃይሉ ሲደረግለት ለሰራዊቱ ግን አልተደረገም። ለምን? ኦን ፐርፐዝ ሰራዊቱን ፈርስትሬት ለማድረግ፣ ሰራዊቱን ለማስቆጣት፣ ሰራዊቱ ተበሳጭቶ እንዲበተን ለማድረግ። ማን ነው ይህን የሚያደርገው? ያለው አብይ አህመድ። ለምን? ባጀት የተጠበቀው ከአብይ ስለሆነ። እንዴት ነው አብይ ለትግራይ ባጀት የሚሰጠው? ለትግራይ ሰራዊት እኔ የሚያስረዳኝ ሰው ካለ አብይ አህመድ እንዴት ነው ለቲዲኤፍ ባጀት የሚሰጠው? እንዴ ቲዲኤፍ የአብይ ጠላት አይደለም ወይ? አብይ የቲዲኤፍ ጠላት አይደለም ወይ? ጀነራል ጃን መዲድ እኮ ጠላታችን ብልጽግና ነው ብለውናል። አብይ እኮ የቲዲኤፍ ጠላት ነው፣ ቲዲኤፍ እኮ የአብይ ጠላት ነው። እንዴት ነው ከጠላት ከአብይ አህመድ ለቲዲኤፍ ባጀት የሚመጣለት? አስገራሚ ነው፣ በጣም አስገራሚ ነው። እኔ ለአማራ ህዝብ የምነግረው በትግራይ የሆነ በእናንተ እንዳይሆን ነገር ተጠንቀቁ። ትግራይ ላይ የምታዩት የአማራ ህዝብ አንተ ላይ እንዳይሆን ተጠንቀቅ። አላዋቂ ሰው በተገሰጸ ጊዜ አዋቂ ሲገሰጽ አላዋቂ ሰው ጥበብ ያገኛል ያል መጽሐፍ ቅዱስ። ጠቢ ሲገሰጽ አላዋቂ ሰው ጥበብ ያገኛል። ከትግራይ ስህተት ተማሩ የአማራ ህዝብ። ነገ ጠዋት ከአብይ አህመድ ጋር ለድርድር ብትመጡ ትግራይን እንደዚህ አይነት ሜስ ውስጥ እንደከተታት ነው የሚከታችሁ። ከአብይ ጋር እንዳትደራደሩ። አብይን ማስወገድ እንጂ ከአብይ ጋር ድርድር አይበጅም። ዛሬ ቲዲኤፍ አብይን ማስወገድ ሲገባው አብይ አህመድ ቁጭ ብሎ እንዲቀጥል ስላደረገው ነው በእንዲህ ያለ ድህነት እየማቀቀ ያለው። ያንን የመሰለ ጀግንነትን አሳይቶ ከቤቱ ወጥቶ የታገለ፣ ከትምህርት ቤቱ ወጥቶ የታገለ፣ ከስራ ተነስቶ የታገለው ቲዲኤፍ በእንዲህ ያለ ድህነት፣ በእንዲህ ያለ መከራ ታሪኩ እንኳን እንዲበላሽ፣ በስነ ምግባር ጉድለት እንኳን እንዲከሰስ፣ እንዲህ ያለ ፍርስትሬሽን ውስጥ እንዲገባ ያደረገው ከአብይ ጋር ስለተደራደረ ነው። አብይን አስወግዶት ቢሆን ኑሮ 2 ዓመት በሙሉ ቁጭ ሲል ካለው ኃይል ጋር ተቀላቅሎ አብይን ቢያስወግድ ኑሮ ቲዲኤፍ እንዲህ ያለ መከራ ዛሬ አይደርስበትም ነበር። በእንደዚህ ያለ ስቃይ ቲዲኤፍ አያልፍም ነበር። ስለዚህ የአማራ ህዝብ ከዚህ ተማር፣ ኦላ ከዚህ ተማር። እንዳትደራደር ከአብይ ጋር። ኦላ ፋኖ ተቀላቅላችሁ አብይን አስወግዱት። በቲዲኤፍ የደረሰ መከራ በእናንተ ይደርሳል። አብይ ከትግራይ ወርቅ እየዘረፈ፣ አብይ ከትግራይ ወርቅ እየወሰደ ቲዲኤፍን ግን በረሃብ ነው እየቀጣው ያለው። ከነጭራሹ የቲዲኤፍ ባጀት ከአብይ አህመድ ነው እየተጠበቀ ያለው። አስገራሚ ነው። ይሰማችኋል? ለመሆኑ ሕቶ ናይ ኩሉ እዩ፣ ሕቶ ፍትሓዊ እዩ። ነገር ግን ሕቶና ንምግላፅ ዝኸናሉ መንገዲ ትኽክል ኣይኮነ ዝብል ኢና ርኢና። ጠቕላላ እቲ ተግባር ንህዝቢ ትግራይ ዘሕዘነ፣ ንሰራዊት ትግራይ ዘይውክል ዘይምጥን፣ ነተቋምና እውን ዘይምጥን፣ በአንጻሩ ፀላትና ድማ ክሕጎሱ ዝገበረ ተግባር ስለ ዝኾነ ትኽክል ኣይኮነን። ሕቶታት ዴሞክራሲያዊ ብዝኾነ መንገዲ ሕግን ኣሰራርሓን ተኸቲልካ ምሕታት ይከኣል እዩ። ናብ ፅርግያ ወፂኻ መገዲ ዓፂኻ ካብን ናብን ምንቅስቓስ ምዕፃው ትኽክል ኣይኮነን። ዘለናሉ ቦታ ናይ ፖለቲካ ማእኸል እዩ፣ ናይ ዲፕሎማሲ ማእኸል እዩ፣ ናይ ማሕበራዊ ጉዳይ ማእኸል እዩ። ኣብ መቐለ ትፍጠር ሽግር ንጠቕላላ ንትግራይ መበገሲ ስለ ዝኸውን ዝተገበረ ተግባር ትኽክል ኣይኮነን። 422 ወይ ሰጋር መካናይዝድ ኣብ መቐለ ኢና ዘለና። ኣብቲ ሕማቅ ኩነታት
ነግፈረክ ይበልና ትዝነበረ ሓደ የተናረኩት ይሰማችኋል? ኦኬ ወይላ ቆይ ይሰማችኋል ድምፁ ግን? ኣብ ኩሎም ዝተሰለፍናሎም ግጥማት ሕቁፅ ጸላእቲ እናሰበርና ክሳብታ ውዕሊ ዝተፈረመት ላዕለት ድምቃት ዓወታት ብምዝጋብ ኣካልቲ ወርቃዊ ታሪክ ዝኾና ጅግና ኣሃዱ ኢና። ድሕሪ ምፍራም ውዕሊ ፕሪቶርያ እውን እንተኾነ ንሓለዋ ሰላምን ፀጥታን ህዝቢ ኣብ ዝተመደብናሎም ከባቢታት ናይ ባዕልና ንስድራናን ከቢድ ፀገም መነባብሮ ተፃዊርና ብተኣማንነት ተልእኾና እናፈፀምና መፂና ኢና። ብፍላይ ኣብ ከተማ መቐለን ከባቢኣን ውሕድ ፀጥታ ንምርግጋፅ ምስ ተመደብና ምስ ካልኦት ኣካላት ፀጥታን ህዝብናን ብምትእስሳር ሌትን ቀትርን ብዘይ ዕረፍቲ ሓላፍነትና ተዋፂና ኢና። ብፍላይ ከዓ ውሽጣዊ ወጥሪ ፖለቲካ ትግራይን ሕማቅ ኩነታት ፀጥታን ኣብ ዝነበረሉ ከም ኣርሚ የማነ ፀጋም ዝላጋዕ ንፋስ ፖለቲካን ተይፀለወና ነዛ ማእኸል ፖለቲካን ኢኮኖሚን ትግራይ ዝኾነት ከተማ መቐለ ውሕስቲ ምግባር ታሪክ ዘይርስዖ ስራሕ ሰሪሕና ኢና። ኣብዚ ቀረባ ግዜ ግን ውሕዳት ኣባላት ኣርሚ 22 ሕቶ ጥቕማ ጥቕሚ ሒዞም ብዝገበርዎ ሰልፍን ምዕፃ መንገድን ህዝብና ጎዲናን ኣደናጊፅናን ብኣንጻር ከዓ ነፀላእትና ኣጀንዳ ፈጢርናሎም ኢና። ስለ ዝኾነ ሰልፊ ዝወፃናን ዘይወፃናን ጠቕላላ ኣባላት ኣመራርሓን ኣርሚ 22 ተኣኪብና ነቲ ዝተፈጠረ ሕማቅ ኩነታት ብምግምጋምን ብምርዳእ ብምፍጣርን ነቲ ንኣርምና ይውክል ወታደራዊ ነውሪ ኢልና ዝገለፅናዮ ኮኒናዮ ምንድነው እያሉ ያሉት? ሰልፍ መውጣታችን ትክክል አይደለም፣ ጥያቄያችን ትክክላዊ ነው፣ ፍትሃዊ ነው፣ የጥቅም ነው፣ የኢኮኖሚ ነው፣ የኑሮ ነው። በቃ የኑሮ ነው፣ የኑሮ ጥያቄ ነው። በድህነት በረሃብ በመከራ በስቃይ ውስጥ ነው ያለ ነው እና ደግሞ ጥያቄያችን ዘገየ፣ መልስ አልተሰጠንም ብሎ ነው የወጡት። ግን ጠላቶቻቸው ግን ይህንን ነገር ተጠቀሙበት። ዲሲፕሊን የሌለው አርሚ፣ መንገድ የሚዘጋ ጸጥታ ሊያስከብር ያለው ጸጥታ የሚነሳ እንደገና ደግሞ ከመሪዎቻቸው ጋር ራሱ ከኮር አዛዦቻቸው ጋር ስምምነት የላቸውም፣ ለኮር አዛዦቻቸው አክብሮት የላቸውም በሚል ብልጽግና ምን ያህል ካሽ እንዳደረገው አይታችሁታል፣ ምን ያህል ተጠቀመበት። ስለዚህ ራሱ ያንን ሰልፍ የወጣው አርሚ 22 የሚባለው የሰሞኑ የነበረው ወጥቶ ነው
ያደረግነው ነገር ትክክል አይደለም። እንደ ወታደር ልንወጣ አይገባም። አንዲት እናት ወደ ኩያ ይሄዱ ነበር እና ልጃቸው እዛ አርሚ ውስጥ ነው ያለውና መንገድ ዘጋባቸው። ልጄ የታገለው መንገድ ሊዘጋብኝ ነው ብለው አሉ። ምክንያቱም የትግራይ ህዝብ ደህንነቱ ዋስትናው ይሄ ሰራዊት ነው። ሰራዊቱ ደግሞ በዚህ ሁኔታ ሲደርስ ህዝቡ ተደናግጧል፣ ህዝቡ ግራ ተጋብቷል። ግን ይሄንን ሰልፍ ለሌላ ፖለቲካ የተጠቀሙበት ግን የጻድቃን ሰራዊት የጻድቃን ግሩፕ መቀሌ ውስጥ መሽጎ ተቀምጦ ያለው ነፃነት በሉት ምናምን በሉት ፓርቲ የተለያየ ፓርቲ ነኝ ብሎ ድምጹን አጥፍቶ ተቀምጦ ያለው በስውር ለአብይ አህመድ እየሰራ ያለው በጣም ይገርመኛል። የቲዲኤፍ ግን ጠላት አብይ አህመድ ነው። የትግራይ ጠላት አብይ አህመድ ነው። እኔ አሁን በዚህ ማስተላለፍ የምፈልገው አንደኛ የቲዲኤፍ ባጀት ከአብይ አህመድ እንዲመጣ መደረጉ አሳዛኝ ነው፣ በጣም አሳዛኝ ነው። ቲዲኤፍ ሰሞኑን መንገድ ዘግቶ ነበር አይደለም? ቲዲኤፍ መንገድ መዝጋት ያለበት ከትግራይ ወርቅ እንዳይወጣ ለብልጽግና አንዲት ጠብታ ወርቅ እንዳትወጣ ቲዲኤፍ መከልከል አለበት። አብይ አህመድ ከትግራይ የሚያገኛቸው ጥቅማ ጥቅሞች ማስቆም አለበት። ቲዲኤፍ አብይ አህመድ ላይ ጣና መፍጠር አለበት። የአብይ አህመድን እድሜ ማሳጠር አለበት። አብይ አህመድ ከትግራይ በሚወጣው ወርቅ እድሜውን አርዝሟል። ለትግራይ በወርቅ ፋንታ ሞት ነው የላከላት። በወርቅ ፋንታ ድህነት ነው ላከላት። በወርቅ ፋንታ ረሃብ ነው አብይ አህመድ የላከላት። ለትግራይ በወርቅ ፋንታ መከራ ነው የላከላት። ስለዚህ አብይ አህመድን ማስወገድና ማስወገድ ብቻ ነው መፍትሄው። አብይ ስልጣን ላይ እስካለ ድረስ የቲዲኤፍም የትግራይ ህዝብ መከራ ይረዝማል። የትግራይ ህዝብ እርስ በርሱ ይበላላል። ከተስፋ መቁረጥ ከግራ መጋባት ምንድነው ያለን አንዴ ጌታቸው ጣሊያን ሀገር ሄዶ ኢንተርቪው ሲደረግ ህዝቡ ፍርስትሬትድ ነው። ከ2 ሚሊዮን በላይ ተፈናቃይ አለ። ወጣቱ ተስፋ ቆርጧል። ድህነትና ረሃብ የመድኃኒት እጥረት ሁሉ አለ ብሏል። ይህንን እያደረገ ግን ያለው ማን ነው? አብይ አህመድ። የሚያሳዝነኝ አብይ አህመድ በዚህ ደረጃ በህዝቡ ላይ ያለውን መከራ ቀን በቀን እየጨመረ የጄኖሳይድ ሰነድ ግን እናቶ የማን አውጥተዋል። ትራንዚሽናል ጀስቲስ እንኳን በቅጡ ሳይደረግ እነ የጻድቃን የአዲሱ የአብይ አህመድ ፊሊጶስ አቶ ጻድቃን ማለት ነው። አቶ ጻድቃን አዲሱ ፊሊጶስ የአብይ ፊሊጶስ እነ ጻድቃን ሌላ ጦርነት በትግራይ ላይ እያዘጋጁ የጄኖሳይድ ሰነድ ተብሎ ወጥቷል። የሻቢያን ወንጀል አገንጅፎ የአብይን ወንጀል አሳንሶ ማለት ነው። አስገራሚና አስደናቂ ነው። ያ አትሊስት ሻቢያ በትግራይ ውስጥ ላይ የፈጸመውን እዛ ቦታ ላይ አቆሞታል። አብይ ግን እየቀጠለው ነው ያለው የትግራይን ጄኖሳይድ ዛሬም በነ ጌታቸው ረዳ በነ ጻድቃን በአዲሶቹ ፊሊጶሶች በአዲሶቹ ኢሳያሶች እየቀጠለው ነው ያለው። የጄኖሳይድ ሰነድ ግን ወጥቷል። ስለዚህ የትግራይ ጠላት ብቸኛው የትግራይ ጠላት አብይ አህመድ ነው። ከአብይ አህመድ ውጭ ሌላ ጠላት ትግራይ የላትም። የትግራይ ወጣት የትግራይ ህዝብ ቲፒኤልኤፍ ጋራ ከምናምን ጋር የሚልህ አትሞኝ። ቲፒኤልኤፍ አንድ ደካማ ፓርቲ ነው በአሁኑ ሰዓት። ቲፒኤልኤፍ ለትግራይ መፍትሄ ያመጣል የሚል ነገር እኔ ሀሳብ የለኝም። የትግራይ ተስፋ ሊመጣ የሚችለው ኦፍኮርስ ነምበር 1 ከእግዚአብሔር ቀጥሎ ከቲዲኤፍ ነው። ስለዚህ ይህንን ሰራዊት ልንደግፈው ልናግዘው ይገባል። የቲዲኤፍ አመራሮች ዛሬ የተለያየ ነገር ብላችሁ አፉን አስይዛችሁት ሊሆን ይችላል። ዛሬ ግን የዚህን ሰራዊት መብት ካላስከበራችሁለት የዚህን ሰራዊት ጥያቄ በአፋጣኝ ካልመለሳችሁለት አለባብሰው ቢያርሱ ባረም ይመልሱ ነውና ተመልሶ ይሄ ጥያቄ መነሳቱ አይቀርም። እቺ ዛሬ ዝም ያለችው ጥያቄ ነገ ተመልሳ ትመጣለች። ስለዚህ የቲዲኤፍ አመራሮችም ትክክለኛ ሰራዊቱን መገንባት ያለባችሁ ስርዓት ያለው ጥያቄውን ታጥቆ ሰልፍ ላይ የሚወጣ ሳይሆን ታጥቆ የህዝቡን መብት የሚያስከብር የትግራይ መሬት ላይ ወርቅ እንደፈለገ አብይ አህመድ መጥቶ ሲዘርፍ የሚያስቆም አብይ አህመድ የሱን ቅጥረኞች ትግራይ ላይ በትኖ ትግራይን ሲያውቅ የአብይን ቅጥረኞች አሳዶ አባሮ የሚያስወግድ መቀሌ ውስጥ ቁጭ ብለው ነው እነ ኦሪያ ሚዲያ የአብይ አህመድ መሳሪያ የሆኑት። መቀሌ ውስጥ ቁጭ ብለው ነው እነ ቲቢኤስ የአብይ አህመድ አፍ የሆኑት። መቀሌ ውስጥ ቁጭ ብለው ነው እነ ለዛ ሚዲያ እነ ትግራይ ቲቪ እነ ድምፅ ወያኔ የአብይ አህመድ መጠቀሚያ የሆኑት። ስለዚህ ቲዲኤፍ መጀመሪያ ያለበት እዛው ትግራይ ውስጥ ካሉት ነው። እነ ትግራይ ቲቪ ላይ ጀምር፣ እነ አቶ ተሻለ ላይ ጀምር፣ እነ ሮቤል ላይ ጀምር፣ ቲዲኤፍ ላይ ድምፅ ወያኔ ላይ እነ ቲቢኤስ ላይ እነ አቤል ጉሽ ላይ ጀምር፣ እነ ለዛ ትግራይ ውስጥ ባሉት ላይ ጀምር።
የብልጽግና ዊንግ ሆነው የትግራይን ህዝብ መከራና ስቃይ ያራዘሙ ያሉት የጻድቃን ቲም ጻድቃን መቀሌ ውስጥ ተቀምጠው በአብይ አህመድ ፍርፋሬ ስር የተቀመጠው የጻድቃን የአብይን ፍርፋሬ የሚለቅመው የጌታቸው ረዳ ዊንግ ሆነው አምስተኛው ረድፍ ነው ትግራይን እያወቁ ያሉት ላይ እዛ ላይ ጀምር። አምስተኛው ረድፍ ያለው ትግራይ ውስጥ ያለው አምስተኛው ረድፍ እዛ ላይ ቲዲኤፍ መጀመር ያለብህ። ቲዲኤፍ መጀመር ያለብህ ከትግራይ አብይ አህመድ እንደፈለገ እየመጣ ወርቅ ሲዘርፍ የትግራይን ሀብት ንብረት ሲሰርቅ እዛ ላይ ነው መጀመር ያለብህ። ምክንያቱም ጠላትህ አብይ አህመድ ነው። ቲዲኤፍ የአብይ አህመድ ጠላት ነው። የቲዲኤፍ ጠላት አብይ አህመድ ነው። ምክንያቱም ቲዲኤፍ የተመሰረተው የጨካኙና የአብይ አህመድን አገዛዝ ለመገርሰስ ነው፣ ኮምባት ለማድረግ ነው፣ ለመታገል ነው፣ ለማስቆም ነው። ስለዚህ ዓላማህን አትሳት ቲዲኤፍ፣ ሐሳብህን አትሳት። አብይ ስልጣን ላይ እስካለ ድረስ ትራባለህ። አብይ ስልጣን ላይ እስካለ ድረስ የትግራይ ሰራዊት ትቸገራለህ። አብይ ስልጣን ላይ እስካለ ድረስ የትግራይ ሰራዊት በስቃይ ትኖራለህ። አብይ አህመድ ስልጣን ላይ እስካለ ድረስ በመከራ ትኖራለህ። አብይ አህመድ በስልጣን እስካለ ድረስ የትግራይ ሰራዊት በድህነት ትማቅቃለህ። ስለዚህ ጠላትህ የሆነውን አብይ አህመድን አስወግደው። የአብይን እድሜ አታስረዝመው። አብይ እድሜው የሚረዝምበትን ኤኒ ሚንስ አስቁመው። ትግራይ ውስጥ ተቀምጠው ያሉ የብልጽግና ዊንግ የጻድቃን ቲም ጻድቃን ሚዲያን ተቆጣጥረው ፌስቡኮችን ተቆጣጥረው እነ ዳንኤል ብርሃነ አዲስ አበባ ቁጭ ብለው በጻድቃን ፔሮል ላይ ተቀምጠው ትግራይን እያዋረዱ ያሉ የተደፈሩ እናቶች እንኳን ሲወጡ ኋላ ቀር ፓርቲ እያሉ የሚጠሯቸው በእነሱ በተደፈሩ ሴቶች መከራ መጽሐፍ ጽፈው ባለጠጋ የሆኑ እነ ዳንኤል ብርሃነ በተደፈሩ ሴቶች ፎቶግራፍ አንስተው ባለ ሀብት የሆኑ እና ጭበርባሪዋ መሰረት ሀዱሽ ከነሱ ጋር አብረው እየሰሩ ያሉት እነ ትግራይ ቲቪ የብልጽግና ፔሮል ላይ ተቀምጠው ያሉ በትግራይ ፔሮል ለብልጽግና እየሰሩ ያሉት ትግራይ ቲቪ ላይ ተቀምጠው ያሉት እነ ተሻለ የደህንነት የፍትህ ቢሮ ላይ ታደሰ ወረደ ሀዱሽ የሚባለው የፍትህ ቢሮ ላይ ተቀምጦ ያለው የነጌታቸው ልጅ እንደሆነ ያውቃል። የነጌታቸውን ሐሳብ እንደሚያስፈጽም ያውቃል። የጻድቃን አሽከር እንደሆነ ያውቃል። ለምንድነው ታደሰ ሀዱሽን የማያነሳው? ምክንያቱም ቲፒኤልኤፍን ስለሚጠላ ባላንስ ያደርግልኛል ብሎ ስለሚያስብ ነው። አያችሁ how ill he is። ታደሰ ወረደ የቆፈርከው ጉድጓድ አንተኑ ራሱ ይውጣሃል። በቆፈርከው ጉድጓድ ትበላለህ። በሁለት መንገድ የሚወላውል ከሁለቱ አንዱንም አያገኝም ይላል መጽሐፍ ቅዱስ። ሁለት ሐሳብ ያለው በሁለት የሚወላውል ከሁለቱ አንዱንም አያገኝም። ቲዲኤፍንም ብልጽግናንም ሳይዝ አጉል ትቀራለህ። በየፌስቡክ ያጻፍካቸው ያለው ለራበኝ ብሎ ሲወጣ ይሄ ሰራዊት ተቸገርኩ ብሎ ይሄ ሰራዊት ሲወጣ ከስልጣን ሊያወርደኝ ነው ብለህ በየፌስቡክ እንዲጽፉ የምትሰጣቸው እየወጡ እየነገሩልህ ነው። የታደሰ ወረደ ቀኝ እጅ ነኝ ብለው እየተናገሩ ያሉት። ኦፊስህ ደውለን ለብዙዎቹ ነግረናል። ሶርሱ ማን ነው? ታደሰ ወረደ ያሰማራቸው ናቸው። ታደሰ ነው ይህንን አሳይመንት የሰጠን እያሉ ለኦፒዲዮ ቅርብ የሆኑ የኦፒዲዮ የደህንነት አካላት ቅርብ የሆኑ በየፌስቡኩ የዚህን ህይወቱን ሰውቶ የትግራይን ህልውና ያስከበረን ሰራዊት ስሙን ያጠለሹት ያሉት ጀነራሎቹን እያዋረዱ ያሉት ታደሰን አውርዶ ፊሊጶስን ማምጣት የሚባል ነገር እየጻፉ ያለ ነው። ካንተ ነው የሚሰጣቸው። ግን በትክክል ታደሰን አውርዶ ፊሊጶስን ማምጣት በትክክል ታደሰን አውርዶ የአብይን ፊሊጶስ ጻድቃንን ማምጣት ያቺ የተሳሳተች አይደለችም። ታደሰን አውርዶ ፊሊጶስን ማምጣት የምትለው አባባል ዝም ብላ አይደለችም። እውነት ነው። ሳያስበው ውስጡ ሚስጥሩ ወጣ። ሳያስቡት እውነቱን ነገሩ። ታደሰ ወረደን አውርዶ ጻድቃናዊው ፊሊጶሳዊው ጻድቃንን ማምጣት የጻድቃንን ሐሳብ በህወሓት ስም ማስፈጸም የጻድቃንን አጀንዳ የታደሰ ወረደ ወዳጅ መስሎ ማስፈጸም የታደሰን የጻድቃንን አጀንዳ በታደሰ ወረደ ስም ማስፈጸም። ለዚህ ነው አዲሱ የአብይ አህመድ ፊሊጶስ ጻድቃን አብይ ሲደመር ጻድቃን አሰብ አብይ ሲደመር ጻድቃን አሰብ አዲሱ የአዲስ አበባው የአብይ አህመድ ፊሊጶስ ጻድቃን ገብረትንሳኤ ናቸው። ፊሊጶስ ያስገባው ሰራዊት ትግራይን ለመበቀል ነበር የገባው። ዛሬ ደግሞ የአብይ ፊሊጶስ ጻድቃን የሚያሰለጥኑት ሰራዊት ትግራይን ለመበቀል ነው እየሰለጠነ ያለው። በትግራይ ህዝብ ላይ ጄኖሳይድ ለመፈጸም ነበር የፊሊጶስ ሰራዊት የሰለጠነው።
ዛሬ ደግሞ በፊልጶሳዊ ጻድቃን እየሰለጠነ ያለው ሰራዊት በትግራይ ህዝብ ላይ ጄኖሳይድን ለመፈጸም ነው። 53% ሴቶች 53000 ሴቶች በሻቢያ ተደፈሩ ተብሎ የምንሰማው በፊልጶሳዊ ጻድቃን እየሰለጠነ ያለው ሰራዊትም ሴቶችን ለመድፈር ነው። ትላንትና የትግራይን ጄኖሳይድ ጦርነቱን የመራው ፊልጶስ ነበር። ዛሬ ደግሞ ሁለተኛው ዳግም ያልተቋጨውን ጄኖሳይድ ለመድገም የሚደረገው ጦርነት ላይ የሚመራው ጻድቃናዊው ፊልጶስ ነው ወይም ፊልጶሳዊው ጻድቃን ነው። ስለዚህ ቲዲኤፍ ጠላትህ ብልጽግና ነው። ከትግራይ ደጅ ወርቅ ነው እንግዲህ ጎልድ የዓለምን ከረንሲ የሚገዛ ማለት ነው። የዓለምን ገንዘብ የሚገዛ ወርቅ ከትግራይ እየወጣ 40-50 ኩንታል በአመት አብይ አህመድ ከትግራይ እየዘረፈ ህልውናውን ህይወቱን ሰጥቶ ትግራይን እና ትግራዋይ የሚባል እንዲቀጥል ያደረገው ሰራዊት ግን እየተራበ ነው። ትግራይ የምትባል ክልል ኤግዚስት እንድታደርግ ያደረጋት ቲዲኤፍ እየተጠማ ነው። ከትግራይ ግን ወርቅ እየዘረፈ ነው። ለምንድነው አብይ አህመድ የሚወስደው ወርቅ ተሽጦ ቲዲኤፍ የማይበላው? ለምንድነው አብይ አህመድ የሚዘርፈው ወርቅ ተሽጦ የትግራይን ባጀት የማይሸፍነው? ለምንድነው አብይ አህመድ የሚወስደው ወርቅ ከአብይ ተከልክሎ የትግራይን ህዝብ ህልውና የማያረጋግጠው? የትግራይን እናት ቁስል የማያብሰው? የተደፈሩ ሴቶችን ቁስል የማያብሰው? ለተደፈሩ ሴቶች መድኃኒት መግዣ የማይሆነው? እንደነ መሰረት አይነት አጭበርባሪዎች እንኳን ነግደውባቸው በወንጀል ሲያዙ በግሌ ሊያጠቁኝ መጡ። የሴቶች ጉዳይና የመሰረት ተደረገ አይደለም። ማህበረ ደቅ አንስቲዮና የመሰረት ጉዳይ አይደለም። የመሰረትና የተደፈሩ ሴቶች ጉዳይ ነው። የመሰረትና የነገደችባቸው የሴቶች ጉዳይ ነው። አክሳን ነው ምናምን የሚባል 125 አባላት ያሉት የኤንጂኦ እንኳን ሳይቀር የዝችን ወንጀለኛ ወንጀል ለማጸብ የነዚህ የተደፈሩ ሴቶች አንደበት ቮይስ ለመዝጋት ፍትህን ለመርገጥ ያለውን የፍትህ ስርዓት ለማስቆም ምን ያህል ጣልቃ እንደገቡ ተመልከቱ። ስለዚህ ቲዲኤፍ ጠላቶች እነዚህ ናቸው። ስለነዚህ ሴቶች ነው የታገልከው። ስለነዚህ ስለተደፈሩ ሴቶች ነው የታገልከው። ዛሬ ህይወትን ሰጥተህ የታገልክላቸው እናቶች ድህረ ጉጅሌ ተብለው እየተጠሩ ነው ያሉት። ያቺ የትግራይ እናት ተደፍራ ተዋርዳ ተነግዶባት ድምጿን ልታሰማ ስትወጣ ደግሞ እየተሰደበች ነው። ህይወትህን ሰውተህ ትላንትና ዋጋ ከፍለህ አካልህን አጥተህ ያስቀረሃት ትግራይ ዛሬ ድምጽህን ልታወጣ ድምጽ ልታሰማ ስትወጣ ፊልጶስን ልታመጣ ነው እየተባልክ ነው። የፊልጶስ አሽከር ነህ እየተባልክ ነው። ፊልጶስን ልትመክት የተቋቋምክ የትግራይ ሰራዊት ዛሬ ድምጽህን ልታሰማ ስትወጣ ታደሰን አውርደህ ፊልጶስን ልታመጣ ነው እየተባልክ ነው። ስለዚህ ትግሉ መጀመር ያለበት ቲዲኤፍ ማጽዳት ያለብህ እነዚህን ነው። ተሰግስገው ያሉ የኦፒዲዮ ተላላኪዎች የጻድቃን ተላላኪዎች ትግራይ ውስጥ ተሰግስገው ያሉት እዛ ላይ ነው መመንጠር ያለብህ። እነዚህን ካላጸዳህ እነዚህን ካላስወገድክ መከራ እየረዘመ ይሄዳል። ስቃይ እየረዘመ ይሄዳል። ሐዘንህ እየረዘመ ይሄዳል። ረሃብህ እየረዘመ ይሄዳል። ስለዚህ ትልቁ ጠላታችን አብይ አህመድ በአብይ አህመድ ማዕድና የአብይን ፍርፋሬ የሚለቅሙት ናቸው። ትልቁ ጠላት ያሳዝናል። በጣም የትግራይ ነገር ስታስቡት በጣም ልብ ይሰብራል። የትግራይ ህዝብ በምሁሩ ተክዷል። የትግራይ ህዝብ ኤሊት ነኝ በሚለው ተክዷል። ጂኤስቲኤስ በሚባል ግሩፕ ውስጥ ተክዷል። የፖለቲካ አመራር ነን ብሎ በብልጽግና ስር በተቀመጠው ወይም የተለያየ ፖለቲካ ፓርቲ ነን በሚለው ተክዷል። የትግራይ ህዝብ የተለያየ ፖለቲካ ድርጅት ኢንክሉዲንግ ህወሓት ጨምሮ የትግራይ ህዝብ ተክዷል። በታደሰ ወረደ የትግራይ ህዝብ ተክዷል። በነ ደብረጽዮን ተክዷል። ባሉት አመራሮች ሁሉ የትግራይ ህዝብ ተክዷል። በነ ጻድቃንና በነ ጌታቸው ብቻ አይደለም የተካደው። ትግራይ ውስጥ ተቀምጦ ባለ በፖለቲካ ድርጅት ተክዷል። ትግራይ ውስጥ ተቀምጦ ባለ ኤሊት ተክዷል። የትግራይ ህዝብ ሚዲያ ተቆጣጥሮ በትግራይ ቲቪ የትግራይ ህዝብ ተክዷል። በድምጽ ወያኔ የትግራይ ህዝብ ተክዷል። በነ ቲቢኤስ የትግራይ ህዝብ ተክዷል። የተለያየ ፖለቲካ ፓርቲ ነን በሚል የትግራይ ህዝብ ተክዷል። ስለዚህ ቲዲኤፍ ይህ የተካደ ህዝብ አጋር ያጣ መሪ ያጣ መከራውን ስቃዩን የሚሰማለት መከራውን የሚያሳጥርለት ያጣ ይህ የትግራይ ህዝብ ዋስትናው አንተና አንተ ብቻ ነህ። የዚህን ህዝብ ህልውና ለማስከበር ቲዲኤፍ መጀመሪያ ያለበት መቀሌ ውስጥ ትግራይ ውስጥ ተሰግስጎ ያለ ቲም ጻድቃን የጻድቃን ማዕድን የሚረቅም የጻድቃን ፍርፋሪ የሚለቅም
በአብይ በኩል በጻድቃን በኩል በቀኝ ዙር አብይ አህመድ ያሰማራብህ ሰራዊት ትግራይ ውስጥ የተቀመጠ ሚስኢንፎርም የሚያደርግ በፌስቡክ በተለያየ ነገር ሐሰትን እየረጨ ህዝብህን ህልውናህን ሰጥተህ መብቱን ህልውናው ልታስከብርለት የተዋደክለት የትግራይን ህዝብ እያወከ እየበጠበጠ አንገቱን እያስደፋ እያስቆዘመ ግራ እያጋባ ያለውን እዛ ላይ ነው መጀመሪያ ያለብህ። መንጥር የአማራ ህዝብ ያንን ነው እያደረገ ያለው። ፋኖ ተሰግስጎ ያለውን የብልጽግናን አሽከር ነው እየመነጠረ እየጣለ ያለው። የፋኖ ትግል ከብልጽግና ጋር ብቻ አይደለም። ብልጽግና በየቦታው አስቀምጧቸው አማራ ክልል ውስጥ ተሰግስጎ ያለ የብልጽግናን ቡችላ ጭምር ነው እየመነጠቀ ያለው። ቲዲኤፍ ውስጥ ያለውን የጻድቃንን ቡችላ የጌታቸውን ቡችላ የአብይን ቡችላ እየመነጠር ካውጣ በፌስቡክ በቲክቶክ በተለያየ ነገር ያሰማራቸው ሰምተናል። በቀደም ጻድቃን ሲያወሩ 750 ሚሊዮን ባጀት የተመደበለት የትግራይ እናት ሆዷ እየጮህ እያደረች ጻድቃን 750 ሚሊዮን የትግራይ ወጣት የሚበላው አጥቶ አንገቱን ደፍቶ ጻድቃን 750 ሚሊዮን ትግራይን ለማሸበር አብይ አህመድን 10 ቢሊዮን ጠይቀውታል። ጻድቃን ትግራይን ዲስስቴብላይዝ ለማድረግ ትግራይን ዲስመንትል ለማድረግ ትግራይ ውስጥ ምንም አይነት መሪ እንዳይኖር 10 ቢሊዮን አብይ አህመድን ጻድቃን ጠይቀውታል። የ750 ሚሊዮን ነው የሚገደል 750 ሚሊዮንማ ከተጋሩ ባለሀብቶች የተዋጣ ነው። 10 ቢሊዮን አብይን ጠይቀውታል ጻድቃን ትግራይን ለማፍረስ ትግራይን ለማወክ ትግራይን ዲስስቴብል ለማድረግ ትግራይን ዲስመንትል ለማድረግ ትግራይን ያለ መሪ ለማስቀረት 10 ቢሊዮን። የትግራይ እናት ግን ስታለቅስ ታድራለች። የትግራይ እናት ግን ድንኳን ውስጥ ወድቃለች። የትግራይ እናት ግን ልጇን ጅብ ይበላባታል። የትግራይ እናት ግን ጎርፍ ይወስዳታል። የትግራይ እናት ግን ሆዷ በረሃብ ይጮሃል። አብይስ ምን ያደርጋል? ከትግራይ 40-50 ኩንታል ወርቅ ይዘርፋል። የትግራይን ህዝብ እያስራበ በትግራይ መሬት ላይ ከትግራይ መሬት ውስጥ አፈር ቆጋጋት ከትግራይ አፈር ውስጥ ወርቅ ቆፍሮ ይወስዳል። ስለዚህ ቲዲኤፍ ትግልህን ዛሬ ነው የምትጀምረው። ካምፕ ውስጥ አስቀምጦ በረሃብ እየቀጣ ያለውን አብይ አህመድ በቃ በለው። ትግራይ ውስጥ ተሰግስገው ያሉትን የአብይ አሽከሮችን በቃ በላቸው። በፌስቡክ እና በተለያየ ቦታ እየጻፉ ያንተን ትግልህን መከራህን እያራዘሙብህ ድህነትን እያስረዘሙ እነሱ ግን በአብይ ፍርፋሬ ሆዳቸውን እየሞሉ ከአብይ በሚመጣላቸው ርፍራፊ ሆዳቸውን እየሞሉ ከአብይ በሚወድቅላቸው ገንዘብ ልብስ እየቀየሩ ጫማ እያረጉ መኪና እየነዱ በምቾት እየኖሩ አንተን ግን በድህና በመከራ እየቀጣ ያለው ጀምር። ከዛ ነው ቲዲኤፍ መጀመር ያለበት። ቲዲኤፍ መጀመር ያለበት ከዛ ከትግራይ ውስጥ ነው። መጀመሪያ ውስጥን አጽዳ፣ ትግራይን አጽዳት። የነጻድቃን ርዝራዥ በጻድቃን ማዕድ በጻድቃን ፍርፋሬ ተቀምጦ እያወከ ህዝብን እያወከ ህዝብን ግራ እያጋባ ያለው መንጥረው። በተለያየ የፖለቲካ ፓርቲ ስም ተቀምጦ ያለ የትግራይን ህዝብ የከዳው የተለያየ ፖለቲካ ፓርቲ ስም ይዞ ግን የትግራይን ህዝብ የከዳው ከነሱ ጀምር። የትግራይን ህዝብ ከድቶት ስልጣን ላይ ተቀምጦ ያለው ከነሱ ጀምር። ትግራይ ቲቪ፣ ድምፅ ወያኔ፣ ቲቢኤስ፣ ለዛ ሚዲያ፣ የተለያየ ኦሪያ ሚዲያ ኔምት በዝርዝር በፌስቡክ በተለያየ ነገር ተረባርቦ ያንተን መከራ እያራዘመ ያለው የከፈልከውን ዋጋ እያንቋሸሸ ያለው ያሳየውን ስቃይ የከፈልከውን መስዋዕትነት እያራከሰ ያለውን ከነሱ ጀምር። እነሱን የመነጠር ካውጣ፣ ጓዳህን አጽዳ፣ ቤትህን አጽዳ። ባጀትህ ከብልጽግና መምጣት የለበትም። አብይ አህመድ ለትግራይ ሰራዊት ባጀት ሊሰጥ አይችልም። ከአብይ አህመድ ለትግራይ የሚመጣ መልካም ነገር የለም። ወርቅ ሰተህ ሞት ነው የላከልህ። ወርቅ ሰተህ ረሃብ ነው የላከልህ። ወርቅ ሰተህ ድህነት ነው የላከልህ። ወርቅ ሰተህ ስቃይ ነው የላከልህ። ወርቅ ሰተህ መከራ ነው ያፈሰሰብህ። ስለዚህ መጀመር ያለበት ወርቅ ከሚወጡበት አካባቢ ቲዲኤፍ መቆጣጠር አለበት። ከዛሬ ጀምሮ ከትግራይ 1 ግራም ወርቅ መውጣት የለባትም። አዝናለሁ። በጣም ለማዝነው። ወርቅን የሚያክል ነገር የዓለምን ገንዘብ የሚገዛ የአብይን አህመድን ካዝናና ባንክ የሞላ ገንዘብን ያመጣ ወርቅ ከትግራይ ወጥቶ የትግራይ ህዝብ ግን ሰራዊቱ ያውም ደግሞ ሰራዊቱ የትግራይን ህልውና ያረጋገጠው ሰራዊት ትግራይና ተጋሩ የሚባሉ እንዲቀጥል ያደረገው ሰራዊት ተራበ መስማት ግን አሳፋሪ ነው።
አሳፋሪ ነው። ደህየ መስማት ግን አሳፋሪ ነው። ከአብይ አህመድ እርዳታ ይመጣልታል ብሎ መጠበቅ ግን ልብ የሚሰብር ነው። ስለዚህ ጠላታችንን አብይ አህመድን እናስወግደው። ጠላታችን በዚህ ታሪክ ተለያቸዋለሁ። ለምጻሞች ነበሩ ይላል መጽሐፍ ቅዱስ ላይ። ረሃብ የጸና ረሃብ ሰማሪያ ውስጥ ሆነ። እዚህም ቁጭ ብለን መሞት ነው እዛም መሞት ነው ብሎ ደፍረው የጠላቶቻቸው ቴሪቶሪ ውስጥ ገቡ። ደፍረው ግን ስለገቡ እዚህም ሞት እዛም ሞት ብለው ደፍረው ስለገቡ ግን የህዝባቸውንም የራሳቸውንም ህይወት አተረፉ። ከለምጻሞች ይበልጣል። ከነዛ 10 ለምጻሞች ቲዲኤፍ ይበልጣል። ትግራይ ውስጥም ቁጭ ብሎ ሞት ነው፣ ከአብይ አህመድ ጋር ሞት ነው። የአብይ አህመድ እድሜ ማጠር አለበት። ፋኖ ዛሬ አስደናቂ ርብርብ ነው እያደረገ ያለው። የሁላችን ጠላት የሆኑን አብይ አህመድን ትላንትና ህይወት ልጆችን ሰውተህ ያዳንካቸውን እነጌታቸውን ይዞ እያበሸቀህ ነው ያለው። በዚህ ደረጃ ነው እየቀለደብህ ያለው። ጌታቸው ቁም ነገር ኑሮት አይደለም። ሽማግሌው ጻድቃን ቁም ነገር ኑሮት አይደለም። ጻድቃንና ጌታቸውን ግን ይዞ ፎቶግራፍ የሚነሳ አንተ ላይ እየቀለደ ነው። አንተ ላይ ካንተ ጋር እየተበሻሸቀ ነው። መቀሌና በተለያየ ቦታ ግን የጌታቸውና የጻድቃን አሽከሮች ተቀምጠው እያወቁ ነው ያሉት። ጻድቃንና ጌታቸው በአብይ አህመድ ማዕድ ላይ ተቀምጠው ትግራይን እያወቋት ነው ያሉት። መሪዎችን እየሰደቡ ነው ያሉት። በተለያየ ፌስቡክ ታደሰን አውርዶ ፊሊጶስን ለማምጣት ነው የሚሉ የኦፒዲዮ አሽከሮች ናቸው። ትግርኛ የሚናገሩ ማንም በገንዘብ የሚገዛቸው መርህ ሳይሆን ገንዘብ የሚገዛቸው እነሱን ነው መታገል ያለብህ። ታደሰ ወረደን ነው መታገል ያለብህ። አባቱ ብልጽግና እናቱ ህወሓት የሆነውን ታደሰ ወረደን መታገል ያለብህ። ታደሰ ወረደን ነው መታገል ያለብህ። አመራር ላይ ተቀምጠው ያሉትን ነው። አዝናለሁ በጣም። እስካሁን አብራችሁን ስለቆያችሁ አመሰግናችኋለሁ። ስልክ ከፍታለሁ። ፕሊስ 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 ለቲዲኤፍ ንገሩት፣ ለአማራ ህዝብ ንገሩት። ህፃናት ሳይቀር በእናታቸው ጀርባ ላይ በድሮን እየተደበደቡ ነው ያሉት። እናት ሞታ ህፃን ከእናት ጀርባ ከአንቀልባ ተፈንቅቦ የሚወጣበት ዘመን ላይ ነው ያለ ነው። ይሄ ነው የአብይ አህመድ አገዛዝ። የአብይ አህመድ መንግስት ይሄ ነው። የአብይ አህመድ መንግስት ይሄ ነው። ነፍሰ ገዳዩ አብይ አህመድ መወገድ አለበት። የአብይ አህመድ መንግስት ማብቃት አለበት። የዚህ ጨካኝ መንግስት ዘመን ማለቅ አለበት። ይህንን አውሬ ማስወገድ አለብን። በትግራይ ወጣቶች ነው አብይ እየቀለደ ያለው። አጭበርባሪውን ጻድቃንን ሰካራሙን ጌታቸውን ይዞ ፎቶግራፍ ሲነሳ በዛ በተሰውት ወጣቶች ነው እየቀለደ ያለው አብይ አህመድ። የሞቱት በከንቱ ነው እያለን ያለው። ጌታቸውና ሰካራሙንና ጥቅመቢሱን ሉዘሩን ጻድቃን ይዞ ፎቶግራፍ ሲነሳ በትግራይ ወጣት ነው አብይ አህመድ እየቀለደ ያለው። ህይወቱን በሰዋው ወጣት ነው እያሾፈ ያለው አብይ አህመድ። ስለዚህ ይህንን ነፍሰ ገዳይ ይህንን አረመኔ ማስወገድ አለብን። ስለነዛ በየሜዳው አብይ አህመድ ስለገደላቸው ያለ ቀባሪ በየሜዳው እንዲወድቁ ስላደረጋቸው ስለነዛ ስለተሰውት ወጣቶች ደም ስንል አብይ አህመድን ማስወገድ አለብን። እንደገና ከአብይ ጋራ በየቦታ ፎቶግራፍ እየተነሳ በነዛ ህይወታቸውን ሰውተው ባዳኗቸው እየቀለዱ ያሉትን የጌታቸውና የጻድቃን ርዝራዥ ከትግራይ ጠርገን ነው ማስወጣት ያለብን። ቲዲኤፍ መታገል ያለብን ስለነዛ ስለተሰውት በየሜዳው ስለወደቁት ዘንዷቸውን ደም ስለጠጣው ያለ ቀባሪ ወድቆ በየሜዳው ህይወቱን ሰውቶ ስለተሰዋው ስለ ትግራይ ወጣት ስትል ትግራይ ውስጥ ተሰግስገው ያሉትን የአብይን ርዝራዥ የጻድቃንና የጌታቸውን ተላላኪዎች መንጠር አስወጣ። ዛሬ የትግራይ አንድና ጠላቷ ብልጽግና ነው። ብልጽግና ነው። የትግራይ ህዝብ በሁሉ ተክዷል። በመሪዎቹ ተክዷል። በፖለቲካ ፓርቲዎች ተክዷል። በኤሊት ተክዷል። በገብረ ኪዳን በሚመራው ጂኤስቲኤስ ውስጥ ያለው ምሁር የትግራይ ህዝብ ክዶታል። ጻድቃንን ሹሞ ያስቀመጠው የጂኤስቲኤስ አባላት የትግራይ ህዝብ ክዶታል። የተደፈሩ እናቶችን ክዷቸዋል። የማነ ዘርአይ ያወጣው ሰነድ መሰረት ሀዱሽ የሰነደችውን ያጠቃልላል ወይ? በዚህ ጊዜ ይህንን ሰነድ ያወጣው ለምንድነው? ካወጣው በኋላስ ምን ይደረግ? ትራንዚሽናል ጀስቲስ ባልተደረገበት ጊዜ የጄኖሳይድ ሰነድ አውጥተሃል። የኤርትራን ወንጀል አግጅፈህ የአብይን አሳንሰህ
ነገር ግን የአብይን ያሳነስከውም ሆነ አበዛኸው በትግራይ ጄኖሳይድ ላይ ተጠያቂው አብይ አህመድ ነው። ኤርትራ ላደረገው ወንጀል ተጠያቂው አብይ አህመድ ነው። ኤርትራ ገብቶ ለፈጸመው እያንዳንዷ ነገር ተጠያቂው አብይ አህመድ ነው። ስለዚህ በትግራይ ህዝብ ላይ ያለውን ጄኖሳይድ ፈጣሪው አስፈጻሚው አብይና አብይ አህመድ ነው። አንደኛ የሚጠየቀው በትግራይ ጄኖሳይድ ኤርትራም ለሰራው ፋኖም ለሰራው የኢትዮጵያ ሰራዊትም ለሰራው ለሚባለው አንደኛ ተጠያቂ አብይ፣ ሁለተኛ አብይ፣ ሶስተኛ አብይ ነው። ማንንም ያድርገው ማንም አስደራጊውና አስፈጻሚው ኢንኤብለሩ ጄኖሳይዱን ዲክሌር ያደረገው ጄኖሳይዱን ያወጀው ጄኖሳይዱን ባጀት መድቦ ህግ አዋጅ አውጆ ሰራዊት አስገብቶ ህዝብ አስተባብሮ የትግራይ ህዝብ ላይ ጄኖሳይድ የፈጸመው አብይ አህመድ ነው። የአብይ አህመድ መንግስት ነው። ሻቢያ ለሰራው ወንጀል የሚጠየቀው አብይ አህመድ ነው። በዚህ ወቅት ግን ለምን ወጣ? እነ ጻድቃን ከሻቢያ ጋር ሰሩ እያሉ በሚከሱበት ጊዜ አቶ የማነ በዚህ ሰዓት ይህንን የጄኖሳይድ አርቲክል ለምን አወጣኸው? ስለዚህ ቲዲኤፍ መታገል ያለብህ የጻድቃንን አሽከሮች ትግራይ ውስጥ ተቀምጠው ያሉ አጭበርባሪዎች፣ የምሁር ካባ የለበሱ አታላዮች፣ በገንዘብ የሚካዱ የሚገዙ አንተ ትላንትና ዋጋ ስትከፍል በቤታቸው ተቀምጠው የነበሩ እንደነ ዳንኤል ብርሃኔ አይነት በፈቃዳቸው ለብልጽግና እጃቸውን የሰጡ ሂድ በሰላም ወደ ቤት ግባ ተብለው ቤታቸው የተቀመጡ ዛሬ ግን አንተ ዋጋ ከፍለህ ወንድሞችህን ቀብረህ እህቶችህን ቀብረህ ዛሬ በድህነትና በረሃብ በመከራ የማቀቅ ካምፕ ውስጥ ሆድህ ከረሃብ የተነሳ እየጮኸ እነሱ ዛሬም በብልጽግና ፔሮል ላይ ተቀምጠው ስምህን እያጠፉ ህዝብህን እያሸበሩ የብልጽግናን ሐሳብ እየደገፉ ያሉትን እነሱን ነው መታገል ያለብህ። መንጥረህ ከምድር መውጣት ያለብህ እነሱን ነው። መጀመሪያ ትግሉ መጀመሪያ ያለበት ከትግራይ ነው። ብልጽግና በየቦታው ሰግስቦ ያስቀመጣቸው ነፍሰ ገዳዩ ጻድቃን የአብይ አህመድ ፊሊጶስ ጻድቃን የአብይ አህመድ ፊሊጶስ አዲሱ የአብይ አህመድ ፊሊጶስ ጻድቃን በየቦታው የመደባቸውን ከምድር ነቅለህ አውጣ፣ ጠራርጋ አውጣ። ትግሉ መጀመሪያ ያለበት እዛ ላይ ነው። ስልኬን ከፍታለሁ በዚህ ነገር ላይ። ዛሬ እሑድ ነው፣ የሚመቸኝም ዛሬ ነው። ሰሞኑን አይመቸኝም። እግዚአብሔር ይመስገን ስራ የሰጠን አምላክ፣ ስራ እንድንሰራ ያደረገን፣ እጅግር የሰጠን፣ ጤና የሰጠን፣ እንድንወጣ እንድንገባ ያደረገን አምላክ እግዚአብሔር ስሙ ይባረክ። እንደ ጠላት ምኞትና ሐሳብ ያላደረገብን እግዚአብሔር ስሙ ይባረክ። ስለዚህ ሳምንቱ አይመቸኝም። የሚመቸኝ አሁን ነው። ደውሉ፣ ስልኬ ይሄ ነው። አዝናለሁ በጣም ገብርኤል የሚያደርገው ውጊያ ላይ ከዲያብሎስ እርዳታ ሲፈልግ አስቡት። እንግዲህ ቅዱስ ገብርኤል ይላል መጽሐፈ ትንቢተ ዳንኤል ላይ እርዳታ ሲፈልግ ከሚካኤል ነው እንጂ የመጣለት ከሉሲፈር አይደለም። ቲዲኤፍ ባጀት ከብልጽግና መጠበቅ ማለት ለቲዲኤፍ ገብርኤል ከሰይጣን ስልጣን እንደመጠበቅ ማለት እርዳታ እንደመጠበቅ ማለት ነው። አብይ ራሱ ገብቷል፣ አሳያችሁ። አብይ አህመድ ገብቷል። አብይ አህመድ እየሰማ ነው፣ ኮሜንት እየጻፈ ነው። ቁጥሬ ይሄ ነው። ደውሉ፣ በዚህ እንነጋገር፣ በዚህ እንወያይ። የአብይ አህመድ ዘመን ማጠር አለበት። ከፋኖ አመራሮች ጋር ሳወራ ከመቼውም ዘመን በላይ ተደራጅተዋል። አሁን መሰለው አብይ አህመድ መሰለው ወሎ ላይ የደረሰበትን ቅጣት፣ ወሎ ላይ የደረሰበትን ጥቃት ህዝቡ ላይ ነው ያወራረደው። ህፃናትን የሚገድል መንግስት ነው የአብይ አህመድ መንግስት። በእናታቸው ጀርባ ላይ እንኳን ህፃናት ሴፍ የማይሆኑበት፣ የአራት ወር ልጅ በእናቱ ጀርባ ላይ እንኳን ሴፍ የማይሆንበት መንግስት ነው የአብይ አህመድ መንግስት። የአራት ወር ልጅ በድሮን የሚመታ ነው የአብይ አህመድ መንግስት። ይህንን መንግስት ልናስወግደው ይገባል።